ትልቅ ሰርግ ተደርጎ ነው የተጋባነው ደስተኛ ሳትሆኝ እንዴት ነው ሙሽራ መሆን አሁን ያን ፓስወርድ አቋለው ስልኩንና የሆነ ቀን ላይ ዝም ብዬ ሳገኝ አጋጣሚ ከፈትኩት የሚጻጻፋቸው ምናምን ሴቶች አሉና ትደውላለች በቃ ጠብቂኝ ምናምን እያለ ነው የሚወጣው አንቺ ፊት የሴት ልብስ ምናምን የተረሳ ልብሶች ምናምን አያለው ግን ምንም ሰብጣ አጣጥፌ ነው ቁጭ ማድረገው ነበር እየዋሸኝም እንኳን እንደሆነ ያወቁ አምነዋለሁ ግን በቃ ከተማ ላይ 3 ቤት ነበረኝ ያንን ቤት ሸጡ በሱ አማካኝነት የሆነ ሰው መጣ በቃ በ15 ቀን ውስጥ የምሰጥሽ ብር 500 ሺህ አበድርኛል እስካሁን አልከፈለኝም አንቺን እኔ በቃ እኔ ገልሻለሁ ማለት ጀመረ ብር አገኘ እንደበፊት አልሆነም ከፈለግሽ መሄድ ትቻለሽ ከፈለግሽበት ሂጂ ውጪ ደሞ ነፍሰ ጡር ነበርሽ በቃ በፈለገ ሰዓት ይመጣል በፈለገ ሰዓት ይሄዳል ከዚህ በኋላ የትም ምን ይልሂድ የትም አንቺ ምንም የሚመለከትሽ ነገር የለም ብሎ ቢላይዞ አስፈራራ የተወለድሽው ክርስቲያንና ሙስሊም እናትና አባት በነበሩበት ቤት ውስጥ ነው ሶ ማን ነው ክርስቲያን ማን ነው ሙስሊም እናቴ ክርስቲያን ናት ኦርቶዶክስ ናት አባቴ ደግሞ ሙስሊም ነው እንዴት ነው ግን በእንደዚህ አይነት ቤት ውስጥ ማደግ ቻሌንጁ ምንድነው ለኛ በጣም ተጽዕኖ ፈጠረብን ልጅ ሆነን እኛ ብዙም ነፍስ ሳናቅ ነው ለቱ የተለያዩት ስለዚህ በቃ ሁለቱንም ለማስደሰት እንሞክር ነበር እናታችንን ቤተክርስቲያን ተወስደን ነበር እንደውም ራይል ቤተክርስቲያን አቅራቢያችን ስለነበር እዛው ላይ እንሄዳለን አባቴ ደግሞ በጣም ጫና ያደርግብናል እኛ ሙስሊም እንድንሆን ቁርአንም እንድንቀራ በጣም በቃ እንገደር ነበር ሰላት አለ ምናምን በቃ ከሁለቱም ጎን ነበር ሁለቱም ለማስደሰት ነው ጥራት ምናረግ የነበረውና መሃል ላይ ነበርን በቃ ወዴት ነበር አንቺ የምታቀኘው የዛ ሰዓት ምን መሰለ በጓደኞቼም በዙሪያዬ ምናምን ሙሉ ክርስቲያን ነው ያለው ኦርቶዶክስ እኛ ሰፈር ጭራሽ ሙስሊም ይባል አንድም ሰው አልነበረም እኛንን በቃ እዛ ጋር ያለነውና ጓደኞቼም እናቴ ምናምን ስለነበሩ በቃ ወደዛ አዘነብላለሁ እዚህ ደግሞ ያሳደገኝ አባቴ ነው እናቴ በጊዜ ነው የተለያዩት ጻኑን ነው ብዙ ነፍስ አናቅ ነው የተለያዩት አባቴም ስለሚያሳድገኝ ደግሞ እሱ ደግሞ በተቻለው አቅም በጣም ጫና ያደርግብናል በቃ ሙስሊም እንድንሆን በዛ ውስጥ ነው እኔ ደግሞ በቃ ጓደኞቼ ምናምን ስለሆን እነሱን መምሰል እፈልጋለሁ አንዳንዴ ወደዛ ማዘነብላለሁ አንዳንዴም ወደዚህ ይያልኩ መሃል ላይ ሆነን ያደገ ከዛ በ16 አመትሽ ደግሞ ወደ አረብ ሀገር ሄድሽ በ16 አመትሽ በ16 አመቴ በቃ ከአስረኛ እንዴት ነበር እዛ ባህሬን የሚባል ሀገር እናቴ ቀድማኝ ነበር ሄደችው እሺ ችግር አልነበረብንም የቤታችን ውስጥ አባቴ እኔ ነኝ ልጅ ያለሁት እንደውም ወንድሜ ያው በመሃል ወጥቶ ነበር ወደ እናቱ ጋርና እኔ ነኝ ልጅ ያለሁት በጣም እንድማር ነው የሚፈልገው የነበረው እኔ ደግሞ በቃ መማሩን አልፈለኩም ቶሎ ራሴን መቻል መውጣት ፈለኩኝ ከቤት እኛ እንደውም 10ኛ ክፍል ማትሪክን ስንፈተን አንብቤውላ አልሰራሁኝም እኔ በቃ መውደቅ ነው ፍላጎቴ ነበር እዛች ጋር አቁሜ በቃ ወደ ራሴ ህይወት ጋባለው ጫና ነበርን ለምን እዛ ስንኖር አባቴም በቃ ጫና ነበርውና ቶሎ ራሴን ለመቻል ነበር መፈልገው የነበረው ያለኛ አማራጭ ከተማርኩኝ ረጅም አመት ልቆይ ነው ገና 11 12 አለ ገና ብዙ አመት ራሴን አልችልም ስለዚህ ያለኛ አማራጭ በቃ አውቄ ነው ያበላሽውትኝ ውጤቴ በቃ ማትሪኩን አበላሽውት በቃ ልክ ከዚህ በኋላ አልፈልግም አልኩኝ እዚህ መኖር አልፈልግም አልኩት በጣም ለምኖኛል እሱ ገና ህፃን ነሽ በዛ ላይ ቤታችን ስናድግ ያው እናትም ስለሌለም በሰራተኞች ነው ያደግነው ቤቱ ሰርቼም አላቀም ጭራሽ እና እሄዳለሁ ስለራሱ እሱ እንዴት አንቺ አንድ ቀን እንኳን ቤት ጠርገሽ ማታቂ ብርጭቆ እንኳን አጥበሽ ማታቂ ልጅ እዛ ሄደሽ ምን ይጥሉሻል ከፎቅ ታይ አለኝ እሱ እንደው እኔ ደግሞ እናቴም ቀድማኝ ስለሄደች እሷንም ለማግኘቱን ያው በቃ ከዚህ ብቻ ለምን እንደሄድኩ አላቀም ብቻ ተነስቼ መሄዴን ነው ማቀው ቶሎ አለቀልኝና ወጥቼ ሄድኩኝ ባህሬን ሄድኩ በ16 አመት ፓስፖርት ተሰጠሽ ወይ ቀበሌ አስተካከልን ወደ 23 አመት ተደረገልኝ 16 23 አመት ተደረገልኝ ስታይ ህፃናት መሲ ያቁታል ብዙ ሰው በዛ ሰዓት እንደዛ ያደርግ ነበር በቃ ፋሽን ነበር ብቻ የዛ ሰዓት አረብ ሀገር ቢል ፋሽን ነበር ቀንጭሬ መስሏቸው ሊሆን ይችላል ፈቀዱልኝ ከዛ ፕሌንስ ለመጀመሪያ ጊዜ በአውሮፕላን ይሽው በአውሮፕላን እንዴት ነበር ኤክስፒሪየንስ አውሮፕላን ስትገቢ ምናምን ነገር ብዙ ተዛይለኝ ግን በቃ ብቻ ደስታ ላይ ነበርኩ እኔ በቃ አሪፍ ህይወት የሚገጥመኝ ነገር ነው መሰለኝ እኔ እንዴት እንዳሰብኩ አላውቅም በቃ ውጭ ሀገር ልሄድ ነው ምናምን ደስተኛ ነበርኩ በጣም ግን አሪፍ ህይወት ገጠመሽ እንደዚህ ጭራሽን በቃ በጣም ያላሰብኩት በጣም መጥፎ የሚባል ህይወት ነው የገጠመኝ ምን ነበር ላይፍ ውስጥ ነገርኝ አንደኛ ስራ አልችልም መጀመሪያ አካባቢ እንደን ከኔ ጋር አንድ ኢንዶኔዥያ ተቀጥራ ተሰራ ነበር እና እሷ አለማመደችኝ ስራ በቃ ብላ ብርጭቆ እንዴት እንደሚታጠብ ቤት እንዴት እንደሚጠረግ እዛ በደንብ አስለመደችኝ አብረን እንሰራ ስለነበር አንድ ወሯን እንደምንም ሰራሁኝ እሷ ልትሄድ ስለነበር ወደ ሀገር እሷ ወደ ሀገር ሄደች ከዛ እኔ ብቻዬን ቀረሁኝ እዛ ጋር እና በጣም በቃ ቤቱ ወደ G+4 ምናምን ነገር ነው ልጆች ራሱ 9 10 ልጆች አሉ
ብቻዬን ነኝ አስበው በቃ ስራ አያልቅም ሰራ አያልቅም እስከ 8 ሰዓት እስከ 9 ሰዓት ልቆይ ይችላል ለሊት ደግሞ ጠዋት 11 ሰዓት ላይ ደግሞ ተማሪዎች ስላሉ ደግሞ እነሳለሁ ምንም እንቅልፍ የሌለበት ህይወት ማለት ነው በጣም ከበደኝ በቃ አንድ ወሬ ላይ እኔ እናቴን አስጠራዋትና እኔ በቃ እናቴን ይበቃኝ አልኳት እኔ እዚህ አልሰራም እኔ ወደ ሀገር ይላኩ እናቴ ደግሞ የነሱ ዘመድ ጋር ነው የምትሰራው እሷ ናት በእናቴ በኩል ነው ሄድኩት እኔ በቃ ላኪኝ ወደ ሀገር እኔ አልፈልግም አልኩት ካሴትየዋ ስትጠየቅ ደግሞ እንዴ እኛ ብዙ ገንዘብ ይከፍላሉ የሆነ ብር ለቢሮ ምናምን ይከፍሉት ብዙ ብር አለ እኔ ለቢሮ ብዙ ብር ስለከፈልኩ እሱን ትክፈለኝና ትሄዳለች ያን ብር ለመክፈል ደግሞ ቢያንስ አመት በነፃ መስራት አለ በጣም ብዙ ብር ነው በእኛ አቅም አይቻልም ምንም አማራጭ የለም በቃ ዝም ብዬ መስራት ጀመርኩኝ እየሰራው በቃ አመቷ እንዴት እንዳለቀች አላቅም አንድ አመት ላይ በቃ ብቻ በጣም ከብዶኛል እናቴ ምን ሐሳብ አመጣች ሌሎች አንድ ልጅ ያለበት ሌሎች አረቦች የሚፈልጉ አሉና እዛ ልቀይርሽ አለች እሷ ለነሱ አመጣችላቸው እኔን ደግሞ እዛ ወሰደች እዛ ስገባ ምንድነው ያልኩት ሌላ 2 አመት ፈረምኩኝ ደግሞ እዚህ አንድ አመት ጨርሻለሁ ግን በቃ እሱም ሌላ ስህተት ነው ይሄ ስለሚቀልሽ ምንም አይሆንም ማለችኝ እዛኛው ደግሞ ገባ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን እዛ ስገባ ደግሞ እናቴ ምን አስጠንቅቃኛለች አረቦች በፍጹም ስትቀመጭ አይወዱም ስለዚህ መስራት አለብሽ አለች በቃ እየሰራሽ ነው መታየት ያለብሽ አለች እውነትም ስገባ ምንም ስራ የለውም ቤቱ አንድ ልጅ ነው ያለው ምንም ግን የጸዳውን ቤት 10 ማጽዳት አለብህ በቃ ስልችት የሚል ነገር ማለት ነው እንደውም ያ ይሻላል ቶሎ ስለምሰራ ሰዓቱንም ሳላቀው ይደልኛል ይሄ ደግሞ በቃ በጣም ጭራሽ ከበደኝ ሌላ ከገብተሽ ዘግተሽ ቁጭ ማለት አትችልም ምን ይላል ሁሌ ተጠብቀኛለች አለች ማዳሟ ከቤት አትወጣም ስለዚህ ሁሌ ነው የምታየኝ የትም ስንቀሳቀስ አብራኝ ናት በቃ ስሰራ ማየት ብቻ ነው የምትፈልገው ቃን የሰው ልጅም አትመስላቸው የሚሆነ ሮቦት ነው የምትመስላቸው በእውነት አያዝኑ ምንም አረ ምንም ምን እንጃ ደከመሽ ምናምን በቃ አንዱ 24 ሰዓት በሰራ ደስ ይላቸዋል ያቺ 3 ሰዓት 4 ሰዓት መተኛው ራሱ በጣም ምንድነው በዛት የሚሰማሽ አንቺ ሰው ሀገር ሄደሽ እንዳንቺ ያሉ ሰዎች እነሱ እየበሉ እየጠጡ ልጆቻቸውን እንትን እያደረጉ አንቺ ደግሞ እንደማሽን ሲያሰሩሽ ምንድነው ስለ ሀገርሽም ስለ ራስሽም ይወት ይሰማሽ የነበረው እንዴ በጣም ነበር ምናደደው አንደኛ በፈጣሪም በቃ እንዴ ለምንድነው አምላኬ እነሱ እንደዚህ ጌታ አድርገኛን ባሪያን የምታረገን እኛም ሁሉ ፍጡር ከሆነን ሳትሰራ ነው እንደዚህ ሳይሰሩ ነው የሚበሉት እነሱ Really? አይሰሩም ከሰሩ ራሱ ጧት ሄዶ አሁን በጣም ሰራ ከተባለ 6 ሰዓት ይመጣል ሰውየው ሌላ ፋሚሊ ምንም የሚሰራው ነገር የለም በቃ ዝንጥ ብለው ነው የሚኖሩ ብር ግን አላቸው ብር በጣም አለ ምግብ ምናምን ዘጭ ነው ኤቭሪቲንግ ቤቱ ላንተ ብዙ መስጠት አይፈልጉም እንጂ በደንብ አለ እንደው እንጂ ከለኛ ከሚሰጡን ቢጥሉት አይቃላቸው ለምን ነው ዲስማች የሚጣሏቸው በቃ እንደ ባሪያ ነው መሰለኝ የሚቆጥሩ እንደሰውም ያስቡ የሆነ ባሪያ እንዴት ነው ስትገዛው እንደፈለክ ልታረገው ነው አይደል ይሄ መጽሐፍ ቅዱስም ቁርአንም የሚደግፈው ነገር ነው እንደዛ መሰለኝ እነሱ የሚያስቡልኛል በቃ የሆነ ገንዘብ ከፍለናል ስለዚህ እንደፈለጉ አንደኛ እነሱም ድንገት ነው እንደዚህ ይሆኑት አይደል ከጊዜ በኋላ ሴትዮዋ ተነግረኛለች እኔ አሮጊቶች ቤት ስለሆነ ሁለት የሚገባውት ያቃሉ በቃ ድህነትን በደንብ ያውቁት ነበር ድንገት ነው ነዳጅ ከወጣ በኋላ አፍታሚኑት እና የድህነት እንትናቸው አለ ብሩ በጣም ብዙ መስሎ ነው የሚሰማት ለኔ የምትሰጠኝ ብር እና በቃ እንደምንም አስፈግታ ነው ያንን ብር መስጠት የምትፈልገው እኔ እንደውም አንደኛ የመጀመሪያው ቤት አሁን እጄ እውነት የተበላሸ ነው ምን ታረጋኛለች አርባር በቃ ኬሚካሎችን ታመጣና ተቀላቀለ በረኪናዎች ምናምን ተቀላቅ በቃ በጣም ኃይለኛ ሽታ ያለው ጓንት እንኳን አልተጠቀመም ወላ እንትን ማስክም የለም በቃ እነዚህ ሴራሚኮቹ እንዳለ መጸዳት አለባቸው የቤቶቹ እንዳለ ሽንት ቤቶችም ሴራሚክ ምናምን ይጸዳል ሲጀመር ሷር አርብ ነው የምትለኝ ለምን አርብ እነሱ የሚወጡበት ቀን ስለሆነ እንዳይሸታቸው ሲጸዳ ማለት ነው በቃ እነሱ በቃም ባይደኛ ኬሚካል እኮ ነው በጣም ሽታው ራሱ በቃ ያዞራሉ ላይኑ ላይኑ አዝሮሽ ያቃል ብቻ በጣም ያዞረኝ ነበር እና እነሱ ገና ሩቆ ነው እንዳይሸታቸው እኔ ዘው ቢያንስ እንኳን ማስክ አለ ማድረግ ይሄ በቃ እንዲ ጓንት እንኳን አትሰጠኝም ነበር ምናምን በቃ ጭራሽ እኔ እንጃ እንደሰው የሚቆጥሩ ነው አይመስለኝም አሞሽ ያቃል እነሱ ጋር ሆነሽ ወይ ጤነኛ ነበርኩ ግን ቢያመኝም አመመኝም አይደለም ያፈራቸዋለሁ ግን ሴክሹዋሊስ አቢዝ ያያረጉም ሴቶችን ጾታዊ ጥቃት ምናምን የለም እሱ አልገጠመኝም ሰውየው ብዙም አያገናኙንም ሲጀመር እኔ ሰውየውን ብዙ አላየውም እናትየውን ብቻ ነው ማገኛት ምታዘኝ እሷ ናት በጣም ትጮህብኝ ነበር ተሳደብ ነበር ሁላት እዚህ ይለኝ ልጆቻቸው ጋር ሲያላችሁ እንዴት ነው ግንኙነት ክፉ ናቸው ልጆቹ ራሱ በጣም እንትን ይሉሃል ይሰድቡሃል አንቺ እኮ ጥቁር ነሽ አንቺ እኮ እንዲ ምናምን ይሰደባሉ አንቺ ጥቁር ነሽ ብሎ ይሰርቡሻል አዎ እና በጣም የሚያስጠላው ከዛ እንዴት ልመለስ እኔ አሁን ወዲያው ነው መመለስ የፈለኩትኝ ግን ያችን ብር አምጪ አሉኝ እንጂ እኔ
እዚህ ብዙ የተቸገርኩ ሰው አይደለሁም እኔ አንድ ልጅ ነኝ አባቴ ጥሩ ስራ ያለው ነው ሹፌር ነው እዚህ ላስተምርሽ ብሎ በጣም ብዙ ተለምኛለሁ በብዙ ሰው ተማሪ እዚህ ኮሌጅ ላስተምርሽ ይያለኝ እምቢ ብዬ ነው በጥጋብ ነው ሄድኩት በቃ እንደዛ ገጠመኝ መመለስ በቃ ፈለኩ እዛም ደግሞ ስጋባ እንደ አዲስ አበባ ሊፈራኩት እነሱም ትክፈለን ማለት ጀመሩ በቃ ነው ወደ ሀገር የሚሄድ ፈልጋለሁ ስላቸው ትክፈለንና ትሄዳሉ ከዛ 2 ዓመት ተጠግረሽ እንደገና 2 ዓመት አልሞላኝም ትንሽ ሲቀረኝ የክፋት ሰው ሴትዮዋ ክፉ ስለነበረች 2 ዓመት ከሞላኝ እሷን ትኬት ምትቆርጥልኝ ስለዚህ ምንድነው ያረጋችሁ ልክ 3 ወር ሲቀረኝ ለ2 ዓመት በቃ አሁን መሄድ ትቻለሽ አለች እንዴ ጨርሻለሁ በቃ እኔ 3 ወር ይቀራችኝ እሷን ጨርሼ ያው በእነሱ ገንዘብ ተሳፈራለሁ አልኳት ከዛ ምግብ ሁላ ምናምን ቤት ውስጥ መገዛት አቆመች በጣም እንዲመረኝ አረጋችኝ ማለት ነው አውቃ ከዛ እናቴ በቃ እኔ ልሂድ ወደ ሀገሬ በቃ ችግር የለም እንቁረጥ አልኳት ትኬቱ የ3 ወር ምናምን ደሞዝ የ3 ወር ደሞዝ ይሆናል የዛኔ ትኬት የ3 ወር የ4 ወር አላቅም ራሳችን ትኬቱን ቆረጥን እና በመሃል ደግሞ የሆነ ጊዜ በምን እንትን ብለውኛል በጣም በቃ የተሰማኝ የሆነ ጊዜ እጄን እንዲ ሽንኩርት ስከትፍ ቆረጥኩት እጄን ቆርጬው አልቆም ሲለኝ እኛ ጋር የሆነ እንዲ ማሰሻ ምናምን እሳት አቃጥለ ነካ ታረጋለህ እና የሆነ ጊዜ ላይ እንደዚህ አርጌ ነካ ሳረጋው አየች አይታኛለሽ ለካስ በመስኮት ሆና ነው ያላቅምና ቤት ውስጥ በጣም በቃ ሌላ ሰው ሆኑ በቃ ቁርአንን ቤት ውስጥ በጣም ይቀራል ሼሆች ይመጣሉ ልጅቷ ከኔ ጋር ተተኛ ነበር አንድ ልጇ እሷም ሌላ ቤት እንድትቀይር ተደረገ በቃ ቤት ውስጥ ረብሻ ነው ብቻ የሆነ ነገር አለ እርስ በርስ ያወሩብኛል ስለኔ ሴቶች ሲመጡ ግልምጥ አርገውኝ ምናምን ያልፋሉ ምን አርጌ ነው በቃ ምናምን በየኔ በጣም ተረበሽኩኝ ከዛ ለእናቴ ነገርኳት ያው እሷም ይፈረደባት ዝም ብላ ትመጣለች ያው ትጣራለች ትመጣለች ከዛ ምንድነው ሲል አይ እቺ እንደዚህ ደም እያስነካች ጨርቅ እያነስነካች እያቃጠለች ነውና ድግምት እየሰራችብን ነው ቤታችን ውስጥ ብለው አሏትና ማዘርም በቃ በጣም አዘነች እቺ ገና ህፃን ልጅ ናት ምን አውቃ ነው እንደዚህ የምትሏት አለቻቸው ከዛ በቃ እኔ በዚህ አጋጣሚ ሻኙኝ እኔ በቃ አልፈልግም ወደ ሀገር ሄድ የዛኔ 1 ዓመት ያካባቢ ነበር በፍጹም አሉ ደግሞ የዛኔ አሁንም ብራችንን ትክፈለን ነው የሚሉት እና ብቻ በጣም ያስጠላል ሲጀምር የምትመገብበት ምግብ ይለይልሃል እኮ እንዴት የኛ ምግብ የኛ ሳህን የኛ እንትና ይለያል ራስሽ ግን የምትሰሪው ምግቡን የራስሽ ምግብ ነው ሁለተኛው ቤት እኔ ሰራ ነበር ሰርቼ ግን ሰርቼ በራሴ ሳህን ምናምን ነው የሚሰጡ መብላት ያለብ መናቀር አስበዋል በቃ የሰው ልጅ ማርጋው ያስቡም እና እንደውም አንዴ ፎቶ ከቤት ላኩልኝ እዚህ ከኢትዮጵያ የህቴ ልደት ነበርና ኬክ ሙዝ ምናምን አርጋው ነው እሺ አየችው ህፃኗና እንዴት በቃ ፎቶውን ይዛ ሄደች በቃ ላላሳየችው ሰው ሄደም እንዴት እነሱ ሀገር ኬክ ይበላሉ እንዴት ሙዝ ይበላሉ እንዴ አላችሁ እናንተ ሀገር ምናምን ብላኝ በቃ በምን ላስረዳት በቃ ነፍ ጭንቅላታቸው ላይ ያለው በቃ እኛ ምንም በልተኑ ለምናድር አይደለም የሚመስላቸው እንዴት ኬክ ተበላ በቃ ጉር ተብሎ ነው ሰው ተሰብስቦ ነው ያየው በጣም ተገረሙ ልናፈርኩ ይገባል ግን በጣም እኛ እንደ ዜጋ በጣም አሸምድ ነው መሆን ያለብን እኔ ውጭ ሀገር ኳታር ሄጄ ዱባይ ሄጄ ሌላ ሀገር እንኳን ሄጄ አላቅምና የሀገሬን ሰዎች ሳይ በጣም ነው ያዘንኩት በቃ እልህ ውስጥ እንደው ይከትሻል አንዲት የሀገርሽ ልጅ ሰው ሀገር እንደዚህ እየተናቀች አንቺ እዚህ ሀገር ላይ በሰላም የምትኖሪ ሰው ከሆንሽ ምኑን ሀበሻ ሆንሽ ምኑን ሰው ሆንሽ ሰርተሽ ሀገርሽን ካላስጠራሽ እንደው ዝም ብለን ነው የምንኩራራው አንዳንድ ጊዜ አሳፋሪዎች ነን ተገዛን ምናምን ብለን የምንኩራራበት ነገር በተለይ በፍጹም በጣም እየተገዛን ነው ሰው ሀገር እንደ ሰው ሳንቆጠር እኮ ነው እየኖርን ያለን ኦፍ ኮርስ ይሄ ያስጨንቀን ይገባን ነበር ግን ቁጭ ብለን የእንግሊዝ እግር ኳስ አፋችንን ከፍተን የምናየው አሳፋሪዎች ነን በጣም አሳፋሪዎች ነን ለወገኖቻችን የማናዝነን ምናዝን ይመስልናል የሚያዝኑ በጣም መልካም የሆኑ ኢትዮጵያውያን ያሉ እግዚአብሔር ይባርካችሁ እናንተ እኔ ግን አሁን ማወራው በዚህ ሰዓት ላይ እጅ ለሰጠን ሰዎች ነው የዜጎቻችን ህመም ለማይገባን መራባቸው መጠማታቸው መቸገራቸው የማይገባን ሰዎች በጣም ነው የሚያሳዝነኝ it could have been ጥሩ ሪዝን ምክንያት ነበረ በቃ የአረብ ሀገር ሴቶች እየተቸገሩ ነው እስቲ እዚህ ሀገር የሚሰሩበትን መንገድ እንፍጠር አሜሪካን ሀገር ዜጎቻችን በሲስተሙ ባሮች ሆነዋል ካቅማቸው በታች እየኖሩ ነው እስቲ እዚህ ሀገር የሆነ ነገር እንፍጠር ብለው የሆኑ ዜጎች መነቃቃት ይችሉ ነበር ቻይኖች እንደዚህ ያስባሉ ህንዶች እንደዚህ ያስባሉ ኢንዶኔዥያን ሲንጋፖሪያን እንደዚህ ያስባሉ አሜሪካን እንደዚህ ያስባሉ እንዲህ ዜጋቸውን ብትነኪ አሜሪካዊ መባል በራሱ ክብር ነው የትም ኤርፖርት ስቴጅ የነሱ መግቢያ ይለያያል አስከብረዋል ራሳቸውን መከበር አለባቸው እኛ ግን በጣም አሳፋሪዎች ነን እንችላለን እኮ መንገር ነበር አባቶቻችን እኮ ድሮ ኢትዮጵያን ታሪክ ብታጠኚ
ዓለምን ገዝተዋል በመንፈሳዊነቱም በዩ በጦርነቱም በንግዱም በዩ የሚፈሩ ነበሩ ግን ያው ትናንትና የተፈጠሩ ትንንሽ ያገሮች አሁን ዱባይ ከተፈጠረች 50 ዓመት ምናምን ቢሆናት ነው ግን ኢትዮጵያን እንደዚህ ቀጥቅጣ ነው የምትገዛትና ይሄ ማን ፈጣሪም ወደዳቸው እኮ ያ ነዳጅ ባይኖር እነሱ ከኛ የሚሻለው አይመስልኝ የባሰ ነበር የሚኖሩት ያው የተፈጥሮ ጸጋ ስላገኙ እኛ መቻጣን ነዳጅ አላጣንም ሙዝ አላጣንም ከብት አላጣንም የሚያወጣን ያጣነው ልክ ነሽ አለ እኮ ነዳጅ እዚህ ጋር ወጥቆፍሪ እኮ ሊኖር ይችላል ወርቅ አላጣንም መሬታችን ራሱ ዛሬ የዘነበው ብቻ እነሱ ሀገር በአመታይ በ10 ዓመት ላይ ዘንብ ይችላል ትናንትና የዘነበው ዝናብ እዚህ ዝናብ ብርቅ ነበር እነሱ ሀገር በጣም ገብተሻል እዚህ ወደ ውጭ ይወጣሉ ዝናብ ሲዘንብ በቃ ደስ ብሏቸው ከዛስ ግን ሙዝ ይበላሉ እንዴ በጣም ገረማቸው ሙዝ አላቸው ብርቱካን አላቸው ኬክ አላቸው በጣም ተገረሙ በቃ ጀምር ያመኛል እንደዚህ አይነት ነገር ሲሰማ እልህ ውስጥ ገባለሁ አንዳንዴ በራሴ ማፍራለሁ የሆነ ነገር ማድረግ አለመቻል ያሳፍራል የእውነት ነው እኔ ሁሌ እግዚአብሔርን ስለምጠይቀው ነው ምንድነው ሊንኮን ይሄን ማይክ ሲሰሩ የቱ ነው በቃ እንዴት አሰበው እንዴት ገጠመው እንዴት ፈጠረው ከዛ እንዴት ነው ዩቲዩብ ላይ ቪዲዮ የሚሆን እንዴት የፈጠራ ሰው አይደለው ግን ሊንኩ ምንድነው በቃ ይሄን የፈጠረው ሰውዬ እና እኔ ምንድነው የሚለየን እኔ አሁን ስለ አእምሮ አውቃለሁ ስለ መንፈስ ስለ ስፒሪቹዋሊቲ አውቃለሁ ልክ እንደዚህ ስለ መኪና አንድ ኢትዮጵያዊ ቢያቅ ስለ ቤት አሰራር ቢያቅ ስለ ንግድ ቢያቅ አየሽ አሁን አረብ ሀገር ያሉ ሴቶች እኮ ሀብቶቻችን ናቸው አላቸው የተወሰነ ብር አላቸው የሌላቸው ምንድነው እዛ ስራ እየሰሩ ቢዝነስ ምን እንደሆነ አልተማሩም ትዳር ምን እንደሆነ አልተማሩም ያን የሚያስተምራቸው ሰው ቢኖር እዚህ ሀገር መተው ትልቅ ነገር ያደርጋሉ አይ ሆፕ ኢትዮጵያ አንድ ቀን ያልፈላታል ብዬ አስባለሁ ከዛ መጣ ስትመጪ ላይፍ እንዴት ነበር እዚህ መጣሁ ያው እንደዛ ሰርች ግን ብር ምንም አልነበረኝም እጄ 2000 ብር ነው በቃ የደረሰኝ የኢትዮጵያ ብር አዎ በስ ምን እንደሆነ አላውቅም 2000 ብር መጣ ይዤ መጣሁኝ ብራቸው ማይበረክትም ይባላል ግን ብራቸው ማይበረክትም እኔ በቃ ምንም አልነበረኝም ያው ተካፍይም የሄድኩበትንም የተወሰነ ወስደውብኛል ቆርጣውብኛል ስመጣም እንደዛ ነው ግን በቃ 2000 ጥሬ ገንዘብ እናቴ ነበርሽ ብሬን የምትይዝልኝ የነበረው ከዛ 2000 ብር ይዤ መጣሁ ስመጣም ያው ወዲያው ያቺ ብር አለቀች በቃ መልሼ ደሞ እዛ ጥገኛ ልሆን ነው እንዴ አልኩኝ በቃ ያው ጣል ነገር ያለው ጥገኛ መሆን በጣም በቃ ጣልቻለሁ እዛ ጋር ከዛ ምን አሰብኩ መጀመሪያው ማንንም ሰው የሚሰራው ነገር ያው መስተንግዶ ነው ቀላሉ ስራ መስተንግዶ ሰራለሁ ብዬ ገባሁኝ የሆነ ቤት ከዛ አለመማሪ በጣም ቆጨኝ ለካስ አለመማሪ ነው እዛ እንደዛ ያደረገኝ ብዬ እማራለሁ አልኩኝ የማታ ተመዘገብኩ አካውንቲንግ ቀን ደግሞ መስተንግዶ ጀመርኩ እዚህ ቦሌ ነበር እንደውም ይዛኔ ዛሬ 10 ዓመት ምናምን በፊት ታሪክ ነው ግን መስተንግዶንም አልቻልኩበትም በጣም በቃ ሁሌ ነው ወቀስ ነበር የሆነ ነገር ሲያዙኝ ወይ ጥብስ ካዘዙኝ ቅቅል አመጣለሁ ቅቅል ካዘዙኝ የሆነ ነገር አመጣለሁ ሂሳብ ሁሌ እንደተሳሳትኩ ነው ምናምን በቃ በጣም ታገሱኝ ብቻ የሆነ 8 ወር አካባቢ 7 ወር ሰራው በቃ እንደዚህ ያበለሻሸው ማለት ነው እና እየከፈልኩ ለትምህርት ቤቴ ግን በቃ አንድ አመት ላይ ከበደኝ ስራው ከወጣው በኋላ ምን ልስራ በቃ ምንም ሰራው ነገር እዚህ ሀገር ምንም ሙያ የለኝ ትምህርት የለኝ ከዛ እናቴ ደግሞ አጋጣሚ እሷም ከባህሪን መታ መልሳ ዱባይ ሄዳለች ከዛ እናቴ ምን አለችኝ እዚህ ይሻላሉ አለች እነዚህ ትንሽ የነቁ ናቸው እነሱ ይሻሉሻል በዛ ላይ ነይና አስጠፋሻለሁ አለች ከዛ በቃ እዚህም ያለው ነገር ምንም አካውንቲንግም አንድ አመት ተምሬ በቃ ዊዝድሮ አደረኩት በቃ አልቻልኩም መክፈልም ከዛ በላይ አልቻልኩም ተነስቼ ደግሞ ድጋሚ ዱባይ ሄድኩኝ አሁንም እዛ ሲሄድ እንደዚሁ አሮጊት ቤት ገጠመኝ እዛ ደግሞ ምንድነው ከብቱላ ጋጣውላ አለ ከብት ምናምን የሚኖርበት ፈረ ምንድነው ፍየሎች በጎች ዶሮዎች ምናምን የሚረባበት ነው መጀመሪያ የገባሁት እና በጣም የሚያስፈሩ እንስሳቶች በቃ ፍየሎች ምናምን ሊዋጉ ምናምን የሚመጡ ናቸው ሊዋጉ ይመጣሉ አዎ እንትን እንደዚህ ትልቅ ቤት ሰርታላቸው አለች እዛ ውስጥ ነው ያሉት እሺ እና በጣም ፈራቸው ነበር ጊቢ ተለኛለች እንደ እነዚህ ውስጥ እንዴት ገባሉ ሲያየኝ ይመጣል በቃ ፍየሉ ሊዋጋ ይመጣል አንድ ቀን በቃ እንደ ጊቢ ልመጃቻለችና ገፍትራ ማስገባች ከዛ በሩን ዘጋችብኝ በቃ ልመጃቸው ይላምዱሻል ልመጃቸው በጣም ታግለን ለመደኛ ኃይለኛ የሆነ ፍየል ነበርውላ እዛ ማጽዳት ጧጧ ስንገባ እዛ አጸዳለሁ እንቁላል ራሱ በቀን ስንት ወደ 30 ምናምን እንቁላል ይጥላሉ ብቻ 40 እንቁላል ነው የሚጥሉ ዶሮዎች ሁሉ እነሱን ለቅሜ ጧት ወጣለሁ የነሱን ቤት አጸዳለሁ ከዛ ደግሞ 3 መኪና በቃ ይታጠባል 3-4 መኪና አላቸው ማጠብ ራሱ የኔ ፋንታ ነው ምናምን እዛ ያሳጥቡም ነበር ዲ በቃ በጣም የጉልበት ስራ በጣም አለ በቃ እዛ ግን እየለመድኩት ነበር ጥሩ ነበረች ይተሻላለች ከነዛ እሷ ትሻል ነበር ግን የመጣሁበት አላማ ምንድነው እናቴንም ለማግኘት ለመጥፋት አልጠፋሽም ከዛ ወደው ጠፋሁኝ እንጂ አንድ ልጅም መታ ነበር እኔ ጋር ጨምራ ነበር በቃ ስራ እንደሚበዛ ስታቅ
አንድ ሴት ጨምራ ነበር እሱ ትልቅ ጥፋት ነው ብያስባለሁ ምክንያቱም ልክ እንዳመጣቻት ነው ያው በብዙ ፕሮሰስ ነው እነሱ የሚያመጧት ልክ እንዳመጣቻት በቃ እናቴ እሷን ይዘሻጥፍ ያለች እሺ እሷን ይዤባት ጠፋው እናቴ ተቀበለችኝ ቤት ምናምን ነበራቸው ካክስቴ ጋር ተከራይተው የሚኖሩበት እዛው ነበራቸው ዱባይ ኢትዮጵያዊ ናት ልጅቷ ኢትዮጵያዊ ናት ልጅቷ እሺ ጠፋን ተያይዘን ጠፋን እዛ ገባን ጃዛ ቤቱም እንደጠበቅነው አይደለም ዱባይን በጣም ሙቀት ሀገር ነው በጣም እና እናቴንም አላገኘኋትም እሷ ስራ ናት እኔ እሷ ማግኘትም መስሎኝ ነበር እና ኢሲው ላይ ከፈተ በጣም ሙቀት ስለሆነ ያለ ኢሲ በቃ እንዲ በላበ ነው ሻወር የምትወስደው በጣም ሙቀት አለና ኢሲው ላይ ይጠፋል ምግብም ኢንዶሚ ብቻ ነው የምንበለው በቃ ገንዘብ ለመቆጠብ ምናምን ተብሎ ማለት ነው በጣም በቃ ስቃይኒ ለዚህ ነው እንዴ ጠፋሁት ምናምን እያልኩ እንዳሰብኩትም እናቴንም ማግኘት አልቻልኩም ከዛ ብራችን እዛ ቁጭ ብለን መብላት ጀመርን በቃ ኢንዶሚ ምንም ስንበላ የሰራንበትን ብር እያለቀ ምናምን ሄደ ያው እዛ ይሰራውበት ከዛ ስራ ተገኘልኝ ኬንያኖች ቤት እዛ ሄድኩኝ ያው እዛ ኬንያ የሰለጠኑ ናቸው እነሱ ምንም ብሎ ተማሪዎች ምናምን ስለሆነ ጥሩ ነበር እየሰራው የነበረው አረፋ በዓል ደረሰ እና አረፋ በዓል ሲደርስ እናቴ አጋጣሚ እዛ ፍቃድ ወጣ ነበር ፍቃድ ወጣ ስለነበር በቃ እናቴን ማግኘት ቀን ደረሰ ብዬ በቃ በጣም ደስ አለኝ ሴትዮዋ ደግሞ ወደ ሀገሯ ልትሄድ ስለነበረ 10 ቀን ረፍት ሰጣኛለች በቃ በህይወቴ ያቺን ቀን በጣም በጉጉት ነበር መጣበቃት እናቴን ተገናኝተን አናውቅም ከልጅነቴም ጀምሮ አብረን ያሳለፍንበት ጊዜ የለም አብረን ያደርንበት ጊዜ ምናምን የለም በቃ አሁን በሰፊው ላገኛት ነው ያቺን ቀን በጣም በጉጉት እየጠበቅኳት ነበር ቀኗ ደረሰች አረፋ በዓል ሊደርስ አንድ ቀን ምናምን ሲቀረው ነው ሄድኩኝ እሷ ጋር ሱዳኒ ነው ያደረሰኝ ያስጠፋኝም ሱዳኒ ነበር ያ ሱዳኒ የሆነ ፍላጎት ነበረው ለኔ እኔ ደግሞ አልፈለኩትም ትልቅም ሰው ነው ምናምን ያልወደድኩትም ምናምን ብያት ነበር ለካስ እሱ በዛ ቂም ይዞብኛል ልክ ያረፋ ቀን ከናቴ ጋር በቃ ያ በዓል ዕቃ ገዛዛን ምናምን ደስ ብሎን ልክ ስንገባ ወደ ቤታችን በፖሊስ ተከቧል ቤቱ ከዛ እዛ ውስጥ መጀመሪያ የነበሩትን ሴቶች ወስደዋቸዋል ከኛ ነበር ስንጠበቅ የነበረው ስንመጣ በቃ እኔ ነው ስሜን እየጠሩ የታለች አዋ ምናምን እያሉ ፈለጉኝ እኔ ነኝ በቃ ከዛ ወዲያው ያዙኝ ከናትሽ ጋር ነበር ከናቴ ጋር ነበርኩኝ ጂሰስ እናቴ ማክስቴም ነበረች ወረቀትሽ ምናምን አሉኝ ኧረ እኔ የለኝም ምናምን ስላ ያው የለኝም ወረቀት የዛኔ ራስ ትዝ ይለኛል ሲይዙኝ አንደኛ በቃ ወደ ሀገሬ ልኩኝ ነው አሁንም አልኩኝ በቃ እንዴ ምርር አለኝ ሁሌ እንዲ ለምንድን ነው እንደዚህ በቃ እኔ በዛ ሰዓት እንደውም ካቴናውን ራሱ እንደዚህ አስረውልኝ እንዴት እንዳስፈታሁት አላውቅም ካቴናውን ሁላ ፈትቼ እኔ ሮጬ ፎቅ ነው ቤቱ ከዛ ለመዝለል ነበር እኔ በቃ ምኞቴ በቃ እኔ ወደ ሀገሬ ከዚህ በኋላ ማልገባም እንደዚህ ባዶ እጄንም እኔ በቃ ቢበቃኝ ይሻላል ብዬ ለመዝለል ነው ሐሳቢና ካቴናውን አስለቅቄ እንትን ስል ደጋሚ ተረባርቦ ደግሞ ያዙኝ ሴቶች ነበር የሚይዙት ወንድ አይነካም በቃ ሴቶቹ ስላልቻሉ ወንዶች ደግሞ ያዙኝ አሁን ደሞና ይዘውኝ ወረዱ አሁን ምን አየሁ መኪና ምናምን የሚያልፋየው አሁን በቃ እዚህ መኪና ውስጥ መግባት አለብኝ ብዬ ደግሞ እንትን አልኩኝ ያሰብኩኝ ከዛ አሁን ነከስኩት ስነክሰው በቃ ግን አልለቀቀኝም ይጠብቅ አርጎ ይበልጥ ያዙኝ ምንም መፈናፈኛ በቃ ሳጡ ከዛ ይዘውኝ ወደ እስር ቤትም አይደለም የዛ ሰዓት በዓልም ስለነበረ ቢሮአቸው ነው እንደዚህ ቢሮ ኖርማል ቢሮ አስገቡን ያቺን ልጅም ተይዛለች አገኘኋት እዛ ከኔ ጋር ያስጠፋዋት ማለት ነው ሲሚንቶ ላይ ለአንድ ሳምንት ምናምን ተኛ ምንም አልጋ ምንም የለም ምግብ ነው ይሰጣችኋል ምግብ አንዴ ሁለቴ ምናምን የሆነ ምግብ እዛው ቢሮ ስለሆነ ምንድነው እስር ቤቱ በዓል ስለነበር ኢጃዛ ነው የነበራቸው የሆነ 10 ቀን ምናምን ረፍት ይሰጣቸዋል አረፋ በዓል ላይ እና ወደ ትልቁ እስር ቤት ማስገባት አልቻሉም እኛ እዛችሁ ቢሮ ላይ ወንበር ላይ ምናምን ነው ምንተኛ የነበረው እንዳጋጣሚ አንድ ራሻ የታስራ መታ ብርድ ልብስ አይታን ወዲያው ነው ብርድ ልብስ ይመጣላት በቃ እናንተ ውሰዱት ብላን ያቺ ብርድ ልብስ ለሁለት እየለበስናት ቆየን እዛች ቢሮ ከዛ ልክ አንድ ሳምንት ሲያልፍ ወደ ትልቁ እስር ቤት ገባል በቃ በህይወቴ እንደዛ አይነት አሁን እኔ እስር ቤት ሲባል በቃ እንደዛ አይነት ሰላም ተሰምቶኝ ያውቃል እና ለራሴው እንደዛ ላረግ የነበረው ይሄ በቃ ከፎቅ ለሞደቅ ምናምን ያረው በቃ ለራሴ ገረመኝ እዛ ሰዓት በቃ በዛች ቅጽበት እውነት ሳርግ ቢኖር ምክንያቱም በጣም ደስ ይላል ምን ያለው በቃ ሁሉ ነገር አለው እንዴ በጣም ከኢትዮጵያ ኑሮ በጣም አስርጂ እስር ቤቱ የነሱ እስር ቤት ይሻላል ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው በቀን አንድ ቀን ዶሮ ነው በሁለት ስጋ ነው ከስጋ ደግሞ አሳ ነው በቃ በጣም የሚገርም ምግብ ነው የሚሰጡ ማስራት የለም ምን መተኛት ብቻ ጠዋት ምን ጠጣው ራሱ ወተት ነው ዋው ወተት ይሁን ሻይ ትንሽ ቀለቀል ያርጉባታል በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ እስር ቤት ሱዳናዊ እግዚአብሔር ይስጠው ሱዳና ሲዞኝ ሱዳጋሩ ገባሉ እኔ ደስ አለኝ ግን ምን ጭንቀት ፈጠረብኝ አሁን ምንም አልሰራውም ብር የለኝም መቼ ነው የሚልኩኝ ደግሞ ወደ ሀገሬ በቃ እንዳይልኩኝ በጣም ለምን በቃ ባይልኩኝ ነው እኔ ደስ የሚለኝ ወደ ሀገሬ መግባት አልፈለኩም ጭራሽ በቃ እዛው በቆየሁ ይያልኩኝ
ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እሺ ትኬት አምጪና እንላክ። ሻረኔ የለኝም ምናምን እንዳልላክ ነው የምፈልገው ወደ ኢትዮጵያ። ቆየን ወደ 8 ወር ምናምን አሰሩን። በስማ 8 ወር 8 ወር 9 ወር ምናምን አሰሩን። አልወፈርሽም? በሚል ሁኔታ አረ በጣም ወፈር። ጓደኛውን አላፈራሽም? እዛ ውስጥ አሉ ሴቶች ማአት ሴት ይመጣሉ እኮ እና ብዙ ጓደኛ እንዴ በጣም እንደው ሙጭ ያልሰራውት እንደው አንዳንድ ሳንቲም ይሰጡናል ሲመጡ እንያዙት እንትኖች አበሻ በራሱ ማአት ይመጣል። ናይጄሪያ ያሉ የውጭ ዜጎች አሁን አሜሪካ ያልኩ አንድ ቀን አያስሯቸውም እነሱ የአሜሪካ ዜግነት ከሆነ እሺ ወዲያው ነው በቃ የሚያስወጧቸው እነሱ በጣም ጋር እንዴት እንደሚፈሯት እኛ ነን በቃ የምንታሸው ነው ይዛጥለው ማንም ይጠይቀንም የለም። አሜሪካ ከሆነ እንዴ ወደ ብሪቲሽና አሜሪካ ከሆነ ወዲያው ነው ጆሮ አጥፍተው እንኳን ቢሆን ወይ ደግሞ ለብቻ ቦታ ይወሰዷቸው ብቻ አላቅም ከኛ ጋር ፍጹም አይቀላቀል። አንድ ልጅ ምን ብሎኛል? ሀገሬን የጠላውት እስር ቤት የገባው ቀን ነው አለ። እንደ ሰው አንታይም። አውሮፓውያን ወዲያው ይወጣሉ። አሜሪካዊ ከሆነ እንዳልሽው ኢትዮጵያዊ ማን እልህ ያዘኛል እልህ ያዘኝ በድህነት ያፈርኩት ያኔ ነው አለ። በጣም ንቀት አላቸው። ግን ምን አይነት ወንጀል እየሰሩ ነው የሚመጡት እዛ ሀገር ሲመጡ? ሀበሾችም ናይጄሪያውንም የምን ሀገር ናይጄሪያዎች እንኳን ብዙ ወንጀል የሚሰሩት ነገር አለ። ምን ነው የሚያደርጉት? እነሱ እንደ ባህሽም ይያዙአሉ። በጣም ብዙ አመት የተፈረደባቸውም አሉ። መጀመሪያ ላይ ትንሽ እስር ቤት ነበር። ከዛ ትልቁ ካስገቡን በኋላ እዛ ትልልቅ ወንጀል የሰሩ ናቸው ያሉት። እነዚህ ነፍሰ ገዳዮች ምናምን አሉ መሰለኝ ባህሽም ይያዙአሉ። ሴት ሆነው ሴቶች አሉ ናይጄሪያኖች ምናምን ሴት ነፍሰ ገዳዮች ሴት ሆነው ነፍሰ ገዳይ ሆነው ይመጣሉ። አሉ ግን እነሱ ደግሞ ቦታቸው ለየት ይላል። ከኛ ጋር አይቀላቀሏቸው። እኛ አብዛኛው የወረቀት ችግር ነው ያለብን። ምን ብዙ ምን ተናለለ ምንድነው ግን እስር ቤት የምታረጉት? አረ በቃ ደስ ይላል መጽሐፍ አለ በቃ በጣም ደስ ምን እንደዛ በህይወት ተደስቻ አላቅም እስከዛሬም እስከኖርኩበት ህይወት እንደዛ አይነት ሰላም በቃ አንደኛም የቤት ክራይ ልክፈላት አልጋው አሪፍ ነው ቀለብ እንዴ በየሳምንት ማሽን አለን ሳሙና በየጊዜ ያቀርቡልናል በቃ በየቀኑ ማጠብ እንችላለን ከፈለግን አንሶላችንን አንድ አልጋ ለአንድ ሰው ሲጀመር አይቻልም ሁለት ሴት እንኳን አብራ ከተኛች በቃ አንተ ነው ይቆጣጠሩናል አይቻልም ዝንጥ ብለን እንጂ ምንም አልጎደለብን ምንም የለም ላይብራሪ መጽሐፍ ማምጣት ትችላለህ አንዳንድ መጽሐፎች አሉ እሱን እናመጣለን ብቻ ወሬም አለ በቃ እዛ ተሰብስበን ስለሆነ አዲስ እስረኛ በየጊዜ ይመጣል እሷ ስለዛ ላይፍ እኔ ዱባይን ብዙ አላቃትም ሲጀምር ወዲያው ነው የተያዝኩትኝ ግን እነሱ ይነግሩኝ ነበር በቃ እንደዚህ እኮ የሚባል ሰፈር አለ እንደዚህ እንሰራለን ምናምን በቃ ስለ ዱባይ በደንብ እናወራለን እዛ ጋር በቃ እስር ቤቱ በጣም ተመችቶን ነበር እኛ መቼ ነው የሚጠሩን ስማችንን በቃ ልክ ሚልኩ ቀን ጠዋት ላይ ቁርስ እየተበላ ነው የሚነገር ወይ ደግሞ ሊልኩን ነው ይያለ ያቺም ልጅ ከኔ ጋር የሚታሰርችው እንደዛው ናት መምጣት አትፈልግም ወደ ኢትዮጵያ ከእስር ቤት ነው ወደ ኢትዮጵያ የመጣችው ወደ ዱባይ ወጣሽ አረ አንመጣም እንጂ ዲፖርት ሊያረጉን እኮ ነው አረጋውቹ ከዛ ምን ተሰማሽ ዲፖርት ሲያረጉሽ በጣም ተናደድኩ መውጣትም አልፈለኩም እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ እዛው ወንጀል አትሰሪም ነበር አንዳንዶች አሉ አሁን ብር ባንክን አጭበርብረው ይገባሉ ብዙ ብር አጭበርብረዋቸው እሺ እና በቃ እንደኛ ነው ታስረው የሚወጡት በቃ ብሩንም ወስደው አሁን በታል ፊሊፒኖች ምናምን እንደዛ ናቸው ብር ያጭበረብራሉ ብሩንም ይወስዱባቸዋል ትንሽ ጊዜ 6 ወር ምናምን 7 ወር ታስረው ይወጣሉ እነሱ በጣም ፖሊሶቹ ሪስፔክት ያደርጋሉ ሰውን ፖሊሶቹ ከመጡ አንድ እንትን አይደለም ከመጡ ጥሩ ስምም አይደለም እኛ የሚሰድቡንም ስድብ የሚያስጠላ ነው በቃ ምን ይላችሁ ይሰድቡናል በጣም እናንተ ሀበሻ ቆሻሾች እናንተ እንደዚህ ምናምን ሀበሻን ነጥለው ነው የሚሰድቡት ሁሉንም ነው ሀበሻን በጣም ይሰድባሉ በቃ ሀገራችን አቆሸሻችሁት እናንተ መታችሁ ምናምን አንዳንዴ እንደዚህ ግን ብዙ አይመጡም ፖሊሶቹ አይመጡም ብዙ አይ የፈረደበት ሀበሻ ሀበሻ ነው የቦታው እንደተሰደበ እንደተናቀ ነው እናንተ ሌባ ናችሁ እናንተ እንደ ሴተኛ ዳሪ ናችሁ እናንተ እንደዚህ ናችሁ በቃ ሁሌ መሰደ ከመጣች አንድ በተለያየ በጣም ከመጣች ሁሌ እንደዛ ተሳድባ ምናምን ሞራላችን ነክታ ነው የምትሄደው እንደዛ ነው አባቶቻችን ገርፈው ስለገዟቸው ይሆናል ምናልባት ታሪክ ያነበቡ ኢትዮጵያ ኃይለኞች ነበሩኮ ስማቸው ሲነሳ ይደነግጣሉ ልክ አሁን አሜሪካውና እንደሚባለው የድሮ ኢትዮጵያውያን ሲነሳ በጣም ነው የሚደነግጡት ግን ይሄን ሁሉ ታሪክ እንኳን ከዓለም ላይ ፍቀው አጥፍተዋል እንዳናቅ እንኳን ዘሮቻችን ምን እንደነበሩ አባቶቻችን ምን ያህል ኃይለኞች እንደሆኑ ይሄንኛው ትውልድ እንዳያቅ ነው የተደረገው ምን አይነት በባርነታችን እንድንታወቅ አሁን ለምሳሌ ሙስሊም ራሱ ታሪክ ላይ ስታይ አሁን ቢላል ተብሎ በደንብ በስሙ ይጠራል ስሙ ይጠራል እሱ አሁን ቢላል የሚታወቀው እኮ በባሪያነት ነው ባሪያ ነበረ ነው መጀመሪያ አዛን አለ እንጂ ባሪያ ነው የሰው ባሪያ ነበረ እንደዛ ነው ይባላል ሪሊ ነብዩ መሐመድንም ያጠባቻቸው ሴት እሷም እንደዛው ኢትዮጵያዊ ናት ግን የባርነት በቃ
ምንም ታሪካችን የሚያውቁት በባርነት እነሱ አይደሉ እንደ ወደዚህ ሀገር መጡ የሚል ታሪክ አይደል እንደ ያለ የተባለው ነብዩ አመድ ኢትዮጵያን አትንኩ ተብሎ ሲሰደዱ ታዲያ የዛን ሲያሰቃዩአቸው መልካም መሪያ ይሲ አየሽ እዚህ ጋር ራሱ ቁርአኑ ላይ ምን እንደሚታይ ኢትዮጵያ ሰው የሚሰደድባት ያውም ሰው ሳይሆን ትልልቅ አሁን እንግዲህ ነብዩ መሐመድ የነበራቸውን ቦታ አስቢ እሳቸው የሚያምኗቸውን ሰዎች የሚልኩባት ሴፍ ስፔስ ማለት አሁን እዚህ ሀገር ያሉ ባለስልጣናት ለምሳሌ እዚህ ሀገር ችግር ቢኖር ልጆቻቸውን ወይ የሚልኩት ወይ አሜሪካ ነው ወይ ደና ሴኩሪቲ ያለበት ሀገር ነው የሚላከው ያኔ ኢትዮጵያ was very very በጣም ሴፍ የሆነች ሀገር ነበረች እንጂ ኢትዮጵያ በባርነት የሚታወቅ የለም ባሪያዎች ሆነው አይታወቁም ማለት አሁን እኮ አንቺና አሁን ናይጄሪያን ብትመለከቺ ባሪያ ቢባል ናይጄሪያው በጣም ነው ኢሞሽናል የሚሆነው ኒገር ብትዩ አንተ ጥቁር ብትዩ እናደዳል አንቺ ግን ምንም አይመስልሽም ለምን ዲኤንኤያችን ውስጥ ያ ነገር የለም ያ ነው አንዳንዴ ያ የለም አሁን ኒውዮርክ ውስጥ ሄደሽ አንድ አበሻዊን በጥቁርነቱ እንትን ብታረጊው አይሰማው ግን ኬንያዊ ደቡብ አፍሪካ ብትሄጂ የሞተ ነጭ በጥፊ አይመታም ግን ጥቁርና አሳደው እንትን የሚደበድቡት ቅጥቅጥ አድርገው አንድ ኢትዮጵያውያን አሳይተው ነበር ነጭስ የሞተ ነጭ በጥፊ አይመቱ ለምን ዲኤንኤያችሁ ውስጥ ትራማታይዝ አድርገዋቸዋል በአፓርታይድ በመናምን ማለት ነው ግን ካየሽ ኢትዮጵያ ሰዎች የሚሰደዱባት ሀገር ነበረች ግን አሁን ስትመለከቺ ያ ታሪክ ሁሉ ኃያልነት ተፍቆ ጠፍቷል ካለም ታሪክ በጣም ያሳዝናል በረሃብ ነው የሚያውቁን ይገርመኛል እኔ በጣም በረሃብ ነው የሚያውቁን ገብቶሻል ብቻ እግዚአብሔር አምላክ ይቀይርልን so the thing is ከመጣሽ በኋላ ላይፉ እንዴት ነበር መጣሁ እዚህ ከዛ በቃ ሁለተኛ አረብ ሀገር ስንመጣው ሻንጣ እንኳን አልያዝንም በላስቲክ ነው የሆነች ቆሻሻ የሚጥሉባት ጥቁር ላስቲክ አለች በሷ ቃችን ይዘን ምን ድንጋት ነው ይጣሩን የፈራናት ቀን ደረሰች በቃ የዛን ቀን ጠዋት ላይ በሉ ተዘጋጁ አሉን በቃ ምን እናርክ ሻንጣም አልተዘጋጀልን ምናምን ዝም ብለን እቺ ፌስታላችንን ይዘን ቦሌ ኤርፖርት መጣ እኔ እንደው በቃ አልገባም አልኩኝ እዛ ቤት በቃ ቤትም አልገባም ሰፈርም አልታይም እንደዚህ ሆኜ ብዬ እኔ ሌላ ቦታ ለመጥፋት ነበር ሐሳቤ ግን ልክ ከኤርፖርት ስወጣ አስቀድማ ማዘር ነግራው ነበር ወንድሜ ከጓደኞቹ ጋር ተሰብስቦ ፊት ለፊት ጠበቀኝ በቃ የትም አትሄጂም ነው ወደ ቤት ነው የምንሄደው አለኝ ሄጄ ማታ ላይ አንኳኳው በቃ ድንገት ነው የሄድኩት አባቴ እንደዚህ ሲከፍቱ ነኝ ነበር ልውጭ የነበርኩ ሴት ባንዴ መጥቼ እዛ አገኙኝ እዛም ሰርቼ ስመጣ ያገኙት 10,000 ብር ናት በቃ ሌላ ብር የለኝም 10,000 እዚሁ ወዲያው ተበታትና አለቀች ቤቱ ነበር ደላሎቹ ጋር ተገናኘሽ ከደላሎቹ ጋር ተገናኘን ያን ቤት ሸጥን እየገለባበጥኩ ስኬታማው በጣም ደስተኛ ሆንኩኝና በቃ በጣም ደስተኛ ሰውንላ ፈራውኝ እኔ ምን ሊመጣብኝ ነው ለሞት ነው እንዴ ምናምን በይ እኔ እንዴት እንደዚህ ደስተኛው እኮ በይ በጣም ፈራ ነበር በጣም ደስ ብሎኝ ከልጁ ጋር ገጠመኝ ተገናኘን መጥፎ ቀን ናት ያቺ ቀን በጣም ቁንጅናሽን አይቶ ነው ወይስ ገንዘብሽን አይቶ ነው ከካናዳ ነው የመጣሁት ልከራሽ እኔ እንጃ ምን እንደወደደኝ እዛሳት አልገባኝም ወዶሽ ነበር ግን ያ በጣም ምን ነበር የሚያደርገው ራስን አጥፋለሁ ካጣሁሽ ምናምን ይለኝ ስለነበረ ሀዘኔታ ነው እንጂ ብዙ ፍቅር ኖሮኝ አልነበረም የገባሁበት የት ነበር የተገናኛችሁ የተገናኘነው መዝናኛ ቦታ ነው ተገናኘነውና ሰው ለማናደድ ብዬ ነው ከሱ ጋር አብሬ ያወራሁት ለዛ ሰዓት ብቻ ነው ስልኬን የሰጠው ያው ድጋሚ እንደማላነሳለት እርግጠኛ ነበርኩ ከዛ በጣም ይደውል ነበር በጣም ሌላ ጊዜ እኔ ሰው 2-3 ካላነሳው በቃ እዛ ጋር ይቆማል ግን የሱ የተለየ ነበር በጣም በቃ በተደጋጋሚ ደውልልኝ ነበር እስቲ በቃ ላገኝ ማለት ነው ፍሪም ስለነበር ባገኘሁት የመጀመሪያ የተገናኘን ቀን ከካናዳ እንደመጣ እና ደግሞ ብዙ ነገር አለኝ አለኝ ስልክ ቤት አለኝ አለኝ ሆቴልም አለን አለኝ ብዙ ነገር አለኝ አለኝ ያው በዛ የተወሰነ ተሳብኩኝ የቀጠልን መጣ ግን ትንሽ እንደሄድን ሁሉ ነገር አወሩ ምንም ነገር አልነበረም እንደውም በስንተኛ ቀን ልንዝናና ወጣን ምግብ አዘን እየበላን በቃ የለኝም አለኝና ከፋይ አንቻል ከዛ በጣም ደነገጥኩ ለመጀመሪያ ጊዜ እንደዛ ስከፍ ለመጣ ከፍያለሁ ሁሉ ነገር በቃ ያገባኝ ከዛ በኋላ እና በቃ ለመሸሽ ሞከርኩኝና በቃ ጥሩ መሆን አልፈለኩም ለሱ ከዛ በቃ ከገንዘብ ሰው ይበልጣል ብዬ አሰብኩኝ እና ደግሞ ምንም ባረጋውም በቃ ይበልጥ እንደም ትሪት ያደርገኛል እንጂ ሊለየኝም አልቻለም እኔ እንድንለይ ነበር በጣም ይፈልኩት የነበረው ይበልጥ ትሪት ያደርገኛል በቃ እኔ ብዙ በራኩት ቁጥር እሱ ይበልጥ ይቀርበኛል በቃ በጣም ማሳዘን እንጂ በጣም ያሳዝነኝ ጀመረ እንጂ ምኞቴ አንድም በእድሜም ራሱ ትንሽ እሱ ልጅ ነገር ነው በጣም
ከኔ ባይሆንም እኩል ነን እኔ ደግሞ ወንድ በቃ በራሴ ያስቀመጥኩት ነገር ከኔ ከፍ ያለ ከኔም በደረጃም በገንዘብም ከፍ ያለ ሰው ነው መፈልግ የነበረውና እሱ ምርጫ ያልነበረው በቃ ይሻላል ወንድ በለጥ ሲል ይሻላል ያስተውላል አዎ ያስተውላል ማንን ነበር አናዳለው ያልሽው ሌላ ቦይፍሬንድ ነበርሽ አዎ ዝም ብለን እንዲተዋወቀን ያው ዲያስፖራ ነገር ነው ያም ልጁ የነበረውና በቃ ዲያስፖራ ላይ አንድ ጓደኛ ነበረች እና በጣም ወዳት ጓደኛ ናት በቃ እሷ መተ ሁሌም እኛ በቃ እናገባለን ውጪ ነው የምንሄደው በቃ ዲያስፖራ ግን ውጪ ትለኛለች እኔ እንኳን ብዙም እዚህ እየሰራው ነው እሷ የባንክ ሰራተኛ ነበረችና እኔ በቃ ለሷ ጋር አብሬ መሄድ ስለምፈልግ ብቻ እሺ ነው በቃ ምላትና ዲያስፖራን መጥበስ ያለበት ምናምን ተለኛለች አሁን የዛን ቀን እሱ እንግዲህ ተዋወቅ ከልጁ ጋር አዝማሪ ቤት ሄድን አዝማሪ ቤት ቁጭ ብለን ልጁ ከኔ ጋር ነው በደንብ እንትን ያለ እንዴት ልናርግ የተገናኘ ነው ከዛ እሷም አብራኛለች ወደሷ ማዘንበል ጀመረ እኔና በቃ ወደሷ ነገር ዞር አለ እንዴ ምን አስቡ ነው ከዛ ደግሞ ይሄኛው ደግሞ አጠገቤ ተቀምጧል እዛ ጋር ምናምን ተቀምጧል ጠጋ ምናምን አለ ወደኔ ከዛ እኔ እሱን ማስቀናቴ ነው በቃ እኔ ጥቅት ብዬ በቃ እንደወደድኩት ነገር አድርጌ አወራሁት ከዛ በማግስቱ እኮ አላነሳለትም ስልክ ብያለሁ ዝም ብዬ አውቂ ስልኬንም ሰሰጥ እንዲያይ ማም ስልኬንም ሰጣሁት ምናምን በቃ ማናደደኝ ነው እኔ ያ በቃ ልጅ ግን ከዛ በኋላ በቃ መደወል ጀመረ እሷ ተጋቡ አረ በፍጹም አረ እሷ ማትፈልገውም ዝም ብሎ ነው እሱ አልፈለገችም እዚህ ሀገር ነው ያለችው ሄዳችሁ ሀገር ልጅቷ የምኞቷን አገኘች ወዲያው ነው አግብታ ሄደ እኔ እንደውም ኖርማል ነበርኩ በቃ ዋናው ፍቅር ነው ምናምን ማለት ጀመርኩ መጀመሪያው እውነትም ገንዘብ ምል ሰው ነበርኩ ከዛ እባክሽ ፍቅር ይሻላል ምናምን ማለት ጀመርኩ ለሷ አይ በቃ ሻንቺ እንደፈለግሽ እኔ በፍጹም አለች እኔ ውጪ ነው አግብቼ የሚሄደው በፍጹም እኔ እዚህ ሀገር አልኖርም ገንዘብ ይሻላል ገንዘብ በቃ ገንዘብ ይሻላል በቃ የምኞቷን አገኘች ወደ አሜሪካ ገባች ወደ መቶ አግብቷት አመት ምናምን ሳትቆይ ወደ አሜሪካ ገባች ትገናኛላችሁ ላይፏ እንዴት ነው ደህና ናት መሰለኝ ብዙም አልተገናኘንም በቃ በመሃል እኔ ማናደደች ነገር ምናምን ለምን አንደኛ እሱን ሳገባ ራሱ እኔ ከሱ ጋር መለየት በጣም ፈልግ ነበር እንደነገርኩ ግን በቃ ትገፋፋኝ በቃ አብረን እንድንሆን ትፈልጋለች በጣም እሷ ወይኔ ሜቢ አምጥታው ይሁን ኖ አብረን ነው ያው የተዋወቅነው ይዛን ቀን ግን ሜቢ ከዛ ፊት አውቃው ቢሆንስ who knows ምክንያቱም አንቺ ዲያስፖራ እንደምትፈልጊ እንዴት አውቀው ከካናዳ ነው የመጣሁት እንዴት ሊል ይችላል ያው ሴቶች እንደዚህ ይወዳሉ ብሎ ነው እንደዚህ ብላ ተቀርባኛለች ብሎ ነው ያሰበው ተወዳላችሁ ዲያስፖራ አዎ በጣም ከውጪ መጣ ከሆነ ይዞኝ ይሄዳል ነው የምትለው ብር አለው ነው የምትለው ምናምን በጣም በቃ ቶሎ ትሸነፋለህ ለእንደዚህ አይነት ለምንድን ነው ሴቶች ብር ያለው እንደምትወደው ግን ያው ጥሩ ኑሮ ለመኖር ነው ተወዳላችሁ ጥሩ ኑሮ ምን ይሁን ያው ምን አተረፍኩ እኔ ከዛ አይ ደሃ ወንድ ጋር ተጠቅተሽ ምንም አላተረፍኩ ዳ ነው ልጆቼ መኖር ያለው ይሻላል እንዴ ቢያስ ቢጎዳህ እንኳን ቢያስ ጥሩ ኑሮ ወይ ለልጆች እንኳን የሆነ ነገር እኮ ታስቆርጣለህ ያለው ከሆነ ወይ የሆነ ነገር ትካፈላለህ ምንም የሌለው ከሆነ ፍቅር ብለህ ገብተህ ፍቅሩ ሙሻት ከሆነ ምንድነው ተርፈ በቃ በጣም ትልቅ ኪሳራ ነው የሚሆነው ግን የሚገርምህ አሁን ከዛ ለምን ተቀየምኳት እሷ እኔ እስካገባው ድረስ ምንም በቃ በጣም ተገፋፋኝ ነበር ከዛ በኋላ ግን ለአንዷ ጓደኛችን ደወለችላትና ልክ እንትን ካልን በኋላ ማለት ነው እንዴት ግን ይሄን ሰው እንዴት ምን አስባ ነው ግን እሱ የምታገባው ምናምን ብላ ነገረቻት ለአንዷ ጓደኛችን ያቺ ነገረች በቃ በጣም በዚህ ራስ በጣም አዘንኩባት ለምን ለኔ ማይሆን ይሄን ሰው ከነበረ እንደዛ እንትን ከመጥሷት በቃ በጣም ላይፍ የገባት ናት አራዳ ናት በደንብ ታውቃለችና ታቅ ነበር በቃ እንደማይሆነኝ ይሄም እንደማይሆነኝ ታቅ ነበር እና እሷ ማይሆናት ሰው ነው ያገባችው አለች በስማ ራሷ ገፍታ ማለት ነው እና ደግሞ እሷ ያው ከአሜሪካ የመጣውን ባሏንም በቃ ጭራሽ እንዳውቀው አልፈለገችም እንግዲህ እንደዛ በጣም ጓደኛ ሆነን እንኳን ሁሉ ነገር ደብቃ ነው የጨረሰችው በቃ እና እንዴት እኔ በጣም ጓደኛዋ ከነበርኩ ለምን እኔ እንዴት ለኔ እንትን ሳት አልነገረችኝም የሚለው ነገር ውስጥ እንትና ያ ልጅንም የወሰደችው እኮ መጀመሪያ ከሆነ ብላ ነበር እሱ ነው ብዙ ፍላጎት ያለው እሷም ያው እንግዲህ በግልጽ እንኳን አንተና ተሮፖ እኔ አንቺ ጓደኛዬ እኔ መወዳት ልጅ እሷ ብትወደው እኮ ከወደደኝ ነው የማን ይዘዋል ነሽ ረፊ ማለት አለበት አይደል እሷ ግን አላለችም ከዛ አንቺን ሁሉ እዚህ ውስጥ አውስ የከተችው እሷ ናት እሷም ቢብላ ገፍታ ለሰው የፊት ብትነሳው ኖሮ እዛ ጋር ማትሄጅም ነበር በቃ እኔ ደግሞ ያሰብኩት እሱ ከፈለጋት እሷ ምን ታርግ ብዬ ነው በቃ ያሰብኩት ምን በሷ አልተቀየምኳት በዛ አልተቀየምኳት ግን ምን ይባላል ስለሽ አንዳንድ እግዚአብሔር ሆይ ጠላቶቼን እኔ ጠብቃቸዋለሁ ከወዳጆቼ ግን አንተ ጠብቀኝ ይባላል የበግ ለምድ የለበሰ ተኩላ በጣም ከባድ
ተኩላ ቀጥታ ቢመጣ ያለሽን ነገር ይዘሽ ትዋቂዋለሽ ግን የበግ ለምድ መስሎ ወዳጅ መስሎ ከመጣ ግን በጣም ነው የሚጎዳሽ አንዳንድ ሰዎች አሉ ለምን እንደሆነ አላቅም ክፉ ናቸው ትዳሩ እንደማይሆን አውቀው መክረው ካስገቡን በኋላ ከዛ መልሰው ያሙናል እኔ አንድ ቪዲዮ ሰርቻለሁ አግቢ ይሉሻል አግብተሽ ግራ ስትጋቢ መልሰው ያሙሻል የማይሆን ቢዝነስ ውስጥ ግቢ ይሉሻል አንቺ ታመሽ አንቺ ታስርሽ አንቺ ልጆችሽ ስቃይ ውስጥ ገብተው እሷ እኮ ትዳሩ የተበላሸው እኔ እንኳን ባላገባም ይሻላል እሷ እኮ ከስራለች እኔ አልከሰርኩም ላይፌ ጥሩ ነው ማለት የሚወዱ ሰዎች አሉ ጓደኞቻችን በተለይ በጣም ነው የሚቀኑት አንዳንድ ሰዎች የእውነት በህይወት ምን ከባድ ነው ልንገርሽ አንቺ ስታሸንፊ ደስ የሚለው ጓደኛ ማግኘት በጣም ከባድ ነው የለም የሚስቅ አይገኝም በቃ መልክ እሷ ስትብላ ትጠጣ አይመማት ታመመች ሲባል የሚደነግጥ ሳቀች ሲባል ደስ የሚለው የሚስቀው ጓደኛ ማግኘት በጣም ሬር ነው ለዛ ነው ብዙዎቻችን ስኬታማ ያልሆን ነው ጣላቶቻችንን በዙሪያችን አስቀምጠን ስለምንኖር በወቅቱ ገንዘብ ነበረሽ በዛ ሰዓት ነበረኝ ከየት ነበር ገንዘቡን ያመጣሽው ቤት ደርሶኝ ነበር አባቴ ነው ያንን ባለውለታዬ አባቴ ነው የዛኔ ምዝገባ በነበረ ሰዓት የሱን ስም ትቶኑ ለኔ ያስመዘገበኝ ነበርውና ልጅ ነበርኩ እኔ መመዝገቤንም አላቅም ሲደርሰኝ ነው ቤት እንደደረሰኝ ተነገረኝ የዛኔ አረብ አገር ደርሼ መጥቻለሁ ኦኬ ከዛ እናቴ ደግሞ ቅድመ ክፍያውን ከፈለችልኝ ያ ቤት ነበርኝ እና በዛ ቤት መንቀሳቀስ ጀመርኩ ያንን ቤት ሽጬ ሁለት ቤት አረኩት ጥሩ ደላሎችን አቅ ነበረ ቀናሽ ቤት ሲኖር ይነግሩኛል እገዛለሁ ከዛ ደግሞ ትንሽ እናተርፍበትና እንሸጠዋለን እንደዛ ያያረገን ወደ 5 ቤት ምናምን ነገር የሆነ ሰዓት ላይ ገዛሁኝ ከተማ ላይ 3 ቤት ነበረኝ ሁለት ቤት ደግሞ ወደ ክፍለ ሀገር ብዙ ማይከራየው አካባቢ ደግሞ ሁለት ቤት ነበረኝ እሱን ሳቀው የዛ ሰዓት ነው ያወኩትኝ ሁለቱም ቤት ሽጬ እኔ ደግሞ ጎተራ ጥሩ ክራይ ስለሚገኝ ጎተራ ባከራይ ይሻለኛል በያስቤ ሁለቱ ቤት ተሽጣው ብሩ እጄ ላይ ነበር እኔና እሱ ተገናኝተን ትንሽ እንደቆየና ይሄን ታሪክ እሱም ነገርዋለሁ ቤት ሊገዛ ያሰብኩ ነው ምናም ፕሮሰስ ላይ ነበርኩኝ ኦሬዲ ቀብድ ብላ ሰጥቼ ነበር ሰውየው ሻጩ የሆነ መታወቂያ ምናም የሚያስተካክለው ነገር ስለነበረ ለሳምንት ተቀጣጥረን በሱ አማካኝነት የሆነ ሰው መጣና በጣም ተቸግሮ ነው በቃ በ15 ቀን ውስጥ የምሰጥሽ ብር 500 ሺህ አበድርኛል በዛ ሰዓት በጣም ትልቅ ብር ነው የዛሬ 10 አመት ነው እንግዲህ ከዛ እሱም በቃ በኔ ሆነብሽ ስጫዋል እኔ እና አንድም ጓደኛዬ ነበርቻ ማካሪ በጣም ወዳት እሷም በቃ ቼክ ከሰጠሽ ምን ችግር አለ ስጫሉ እሺ ዛሬ አናገሩኝ በማግስቱ ያንን ብር አንስቼ በቃ ያኩ ቀብድ ከፍያለሁ ልገዛዛ ጎተራ ላይ ማለት ነው በቃ መልስልሻለሁ በ15 ቀን ችግር የለም አለኝ እና ሰውየውን ወር እንዲጠብቀኝ ነገርው ሻለኝ ብሩን አንስቼ ለሰውየው ሰጣውት አላቆም ከዛ በፊት አላቆም ያን ሰውዬ ከዛ ሳይ 15 ቀንም የለም አረብሬን ምናምን ብልም በቃ እሺ አንድ ወር ስጭን ምናምን አለኝ ያን ቤት ቀረ አንድ ወር ስጭኝ እያለ ለረጅም ጊዜ እስካሁን አልከፈለኝም ያስነኩሽ ነገር አለ እንዴ ለማታቂ ሰው 500 ሺህ ብር መስጠት ማለት በጣም ከባድ ነው በዛ ላይ ደግሞ በዛ ሰዓት በጣም ትልቅ ብር ነበረ ቪትስ እንኳን 180 ሺህ ምናምን የምትሸጠው መኪና ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ቢያንስ 2 መኪና ገዝቶ ሌላውላ ብዙ ትርፍ ይኖርሃል እንጂ በቃ በጣም ትልቅ ዋጋ ነበረው የቤቱ ምን እንዳስነኩኝ አላቅም አመንኳቸው ሰውየው በጣም ያሳምን ነበር ይሄ ያልኩም የኔ ባሌ ነበረው በጣም አሳማኝ ነው እኔ እሱን ያመንኩት በቃ ሚያወራ ሰው ደግሞ በጣም ነው የምትወዱት በጣም ያው በጆሮአችን አይደለኛ ባይን አይደለ ወንድ ባይን ሴት በጆሮ ነው ይባላል አው ልክልሽ ምንድነው የሚልሽ በቃ በጣም ያሳዛኝ ነው በቃ የሚያወራው በጣም ታምነዋል እየዋሸኝም እንኳን እንደሆነ ያወቁ አምነዋለሁ ግን በቃ አሁን ብዙ ከዛ በፊት እኮ ያልኩ ነገር ውሸት እንደሆነ ደረስኩበት ይሄ ካናዳ ያለኝ ይሄ ብዙ ነገር እውነት ነው ሆቴሉ የቤተሰብ አላቸው ፔንሲዮን ነገር አላቸው የቤተሰብ ነው እንጂ ሆቴልም አይደለም ፔንሲዮን ነገሮች አላቸው እሱ እውነት ሆኖ አገኘሁትኝ ሌላው ምናምን ሁሉ ነገር ውሸት እንደሆነ ያወቁ እንኳን በቃ እኔ ለማግኘት ብሎ ያረጋው ነገር እንደሆነ ነው በቃ የተቀበልኩት እና በክፋትም አላየውበትም ዋሸቱና በቃ ምንም ቢዋሽም አምነዋለሁ በቃ እኔ እሱ ደግሞ ክርስቲያን ነበር አባትሽ ደስ እንዲለው ብለሽ ሙስሊም አስደረገሽው ነበር እንዴት ነው ሲነገርኝ እሱም ራሱ አንድ የመለያያ ምክንያትም አርጊው ነበር በቃ በእን ካልኩት
እሺ ላይለኝ ይችላል ብዬ እና በቃ እኔ እስከ መጨረሻ እንድንለያይ ነበር የምፈልገው እሺ እኔ እኮ አባቴ አይፈቅድልኝም አልኩት እኔ ክርስቲያን እንዳገባ አይፈልግም እኔ እሱን ማሳዘን አልፈልግም እና ምን አንሰለው በቃ ችግር የለም አለኝ አንቺ የፈለግሽውን አደርጋለሁ አለኝ ስለ መስጊድ መሄድ አለብህ ምናምን ኒካ ነው የሚደረገው ምናምን ስለው በቃ እኔ ላንቺ ስላደርገዋለሁ አለኝ እንደውም የዛ ሰዓት ነው በጣም እርግጠኛ ሆንኩት ለካስ ይሄን ያህል በቃ ይወደኛል ማለት ነው ብዬ በቃ በጣም አመንኩት እሺ እንደ ያንስ ያርግልኝ በቃ ወደ ትዳር ወደ ኒካው ሄድን ኒካ አረግን ምናምን እሺ እስከዛ ድረስ በጣም ጥሩ ነበር ግን ከልክ ከዛ ከኒካው በኋላ ግን ሌላ ኒካው ላይ እንዴት ነበር ሂደቱን ነገር ልብስ ለብሶ የሙስሊም ልብስ ለብሶ ሙስሊም መስሎ ቀረበ እንደዛ ነገር እኔ አላየኋቸውም ወንዶች ጋርና ሴት ይለያያሉ ነው እንዴ እኔ አላየሁትም የሆነ ሰዓት ቀለበት ሊያደርግም ግን ሱፍ ነው ኖርማሊ የለበሰው ቀለበት ላይ የሆነ ሰዓት መጣ እንጂ የሴት ለብቻ ወንድ ለብቻ ነው የሚሆነው ጓደኞቹ አልነበሩ ማንም አልነበረም ይሄ ነገር ብዙ እንዲታወቅም አልፈለገም እሱ ፕላን አለው እሺ ከዛ ግን በቃ እኔ በዚህ ምክንያት ብቻ አላቅም ከዛ በኋላ ህይወቴን አበላሽሹ ማለት ጀመረ አንቺን እኔ በቃ እኔ እገልሻለሁ ማለት ጀመረ ከዛ በኋላ እኔ በቃ እኔ ህይወትሽን ሲኦል ነው ማረገው ታያለሽ ከ500 ሺህ በኋላ ነው ከዚህ ከኒካው በኋላ ለምን 500 ሺህ ማቆየኩ ለምን በቃ ምን ተሰማ ሌላ ሰው ሆነብኝ በቃ ማላቀው በቃ ይዛኔ ወደ ትዳር በቃ ልንገባ ነው አሁን ያ ሰርጉ ደግሞ ዋናው ሰርግ ደግሞ ሊቀጥል ነው ትንሽ ሰርግ ደግሞ አዘጋጅተናል እሺ ያው እናቴ ደግሞ ያው በእናቴ በኩል ደግሞ ለክርስቲያን ደግሞ ይደገሳል ይሄ ሙስሊም ሰርግ ነው ከዛ በቃ ወደዛ እየሄድን እያለ ነው በቃ ሙሉ በሙሉ ተቀየረብኝ ማላቀው ሰው በቃ አሁን ይደውል የዛኔ በቃ በቀን 24 ሰዓት እንዳወራን ነው አሁን መደወል ሁሉ አቆመ የሆነ ሰዓትም ምናምን ከደወለም ሊሰድበኝ ነው በቃ ይሰድበኛል እንጂ ምንም ኖርማል በቃ ሞና በጣም ይሳደባል አንቺን ታያለሽ ሰራልሻለሁ ምናምን እያለኝ ግን ሰርጉ እንዴት ይቅር ለእናቴ ራሱ እየነገርኳት ነበር ማዘር ይሄ ሰው ማይሆን ሰው ነው በቃ ምናምን አልኳት ግን እሷም ምን ልንዋረደው ነው ኦሬዲ ሰው ምናምን ተጣርቷል ስለዚህ ምን ማድረግ እንችላለን በቃ አለችኝ እሷ በቃ ይሁን እስቲ ምናልባት ስትጋቡ ሊለወጥ ይችላል የሰርጋችን ማግስት ላይ ራሱ በሆነ ነገር ሰርጉኝ በጣም አልቅሼ ነበር እንደው ሰርጉኝ ሰርጉ እንደነገ ሊሆን ማለት ነው ከዛ በቃ በማግስቱ ያው ለሰው ለማስመሰል ነው እንጂ ሁለታችንም እዛ ጋር ደስተኛ አልነበርም እሱ በጣም ጥላቻ በቃ የሚገርም ጥላቻ ነው ይጣለኝ በቃ ባያየኙላ ደስ ይላል የሱ ቤተሰቦች ጠርተዋል ግን አለ የክርስቲያኖቹ ጋር ሁሉም ተጠራ እሱም ይኸውልህ መጀመሪያ ብር የለውም ስለኮ ይሄ ሆቴላቸው የሚሰሩት ገቢ አለው ግን ተቀማጭ ነው አብዛኛው ለሱ ብዙ ካሽ አያገኝም የተሰራበት ብር ተቀማጭ ነው እሱ ምንም አያገኝም ነበር እሺ አሁን ይሄ የሰርጉ ሰዓት ግን ያ ብርም ወጣ መሰለኝ ያ የተቀመጠው ብር ወጣ በቃ እሱም በዛም የተቀየረ ይመስለኛል ብር አገኘ እንደበፊት አልሆነም እንደውም እኛ አዳራሽኛ ምን ደግስ መስሉን አነሳየች አዳራሽ ሆቴል ነበር የተከራየነው ይሄ በፍጹም አይሆንም አለ ትልቅ አዳራሽ ይደረጋል ሰርጉ ላይ በቃ ግማሽ ከወንድሜ ጋር ማብረን ነበር ያገባነው ወይስም ሰርግ ነበር እሺ አትሊስት ወንድሜና እሱ እናቴ ምናምን ተጨማምረን ግማሽ በጣም ትልቅ ሰርግ ተደርጎ ነው የተጋባነው ደስተኛ ሳትሆኝ እንዴት ነው ሙሽራ መሆን ሰው ይደሰታል ሰው ይበላል ምናምን እኔ ግን በቃ ስልችት ብሎኝ ነበር በቃ ምንድነው ህይወቴ ከዚህ እየፈራው ነው ምክንያቱም ስድቡ ምኑን በጣም እያስፈራኝ ነበር በቃ በጣም እንደሚጣላኝ እንጃ ጥላቻም አይነት በጣም ይጣላኝ ደሞ ነፍሰ ጡር ነበርሽ ነፍሰ ጡር ነበር በቃ እሱም በቃ በጣም ደስ ብሎት ነበር ምናምን በጣም እርግጠኛ ነበርኩ እኔ በቃ ደስተኛ ልኖር ነው ብዬ ነው ያሰብኩት በቃ መቤት ልሆን ነው እዛ ጋር ሶስቱ ቤት አለ የጎተራውን ትገዢዋለሽ ምናምን በቃ አግብተሽው ከሱ ጋር ሃፒ አፍተር ሜቢ በጣም ስላስዋሸሽው ስላስለፋሽው ሲያገኝሽ በጣም ረክሰሽበት ነው ወንድ ልጅ ምንድነው ይባላል መሰለሽ ልክ እንደ ህፃን ልጅ ነው ህፃን ልጅ አሻንጉሊት ብሎ ያለቅስና ከሰጠሹ በኋላ ተጫውት ሲሳቸው ይጠላዋል አይፈልገውም ይጠላዋል ይባላል ለዚህ ነው እንዴ ብሎ መሰለኝ በጣም ከፍተኛ የሆነ ጥላቻ በቃ ሲያዩኝ ለበጣም ነው የሚናደደው የእውነት ግን አሁን እሱን ጠርቼው ስለ አንቺ በጠይቀው ምንድነው የሚለው ልክ አሁን አንቺ እያወራሽው እንዳለ እንዲያርጋኛለች በድላኛለች ምክንያቱም እንተንፈሱልኝ ስንቀርጽ ያን ሰው እይታ ብቻ ነው የምናረጋው እና ሰውየው ደግሞ ምን እንደሚል ቢያቅላል አንዳንዴ ባልና ሚስትን ኢንተርቪው ባደርግ ብችላል ሳምታይምስ ደስ ይላል እሱም የሆነ ምክንያት ሊኖር ይችላል ምን ሚልሽ እንደው ምን አይነት ሰው ናት ብዬ በጠይቀው ምን ሚልሽ ይመስልሻል እኔ ከተጋባን በኋላ እኔ በቃ ለሰርጉ ካሰብን በኋላ መጥፎ ሰው አልነበርኩም ለሱ በፊት ነው መጥፎ የነበርኩ እንደነገርኩ በጣም መለያየት ፈልጌ ነበር በዛ ምክንያት ሆነ ንቀትም ነበረኝ ምንም ጥሩ ትሪት አላረገውም ነበር ምክንያቱም በዚህ ምክንያት እሱ እንዲሻሻኝ ነው እንደዛ የሆንኩበት የነበረው በቃ ከራሱ መጥቶ ምክንያቱም ሁሌ ራሴን አጠፋለሁ ሞታለሁ ምናምን ስለሆነ የሚለኝ እውነትን በቃ ብለየው ይሞታል በቃ ራሱ አንደኛ ብዙ ጉዳት የተጎዳ ሰው ነው ብዬ ነው ያሰብኩት በቃ
ቶሎ ፈረሰ ትዳሩ ከዛ ታገልኩ በጣም እኔ ታገያለሁ ሴቶችን ያወራ ነበር ብዙ ነገር ነበር አይደል ምን ነበር ያደርግ ነበር እስቲ ንገረኝ ቤት ከመከራየታችን በፊት ሆቴል ዝም ብለን ቁጭ አልን ቤትም አልተከራየን ምን አላለን ዝም ብለን ሆቴል ነበር ቁጭ አልን የነበረውና ሆቴልም ሆነን ራሱ በስተኛ ቀን ያው መልስ ሄድን ተጣርተን ትልቅ እንትን ነው መልስ አርጋውልን አጎቴ ቤት ነው ሄድ ነው ስንመለስ እኔ ምን እንዳረኩ ታረቅም በቃ እንዲ ሰዎች ሁላ ተሰብስበዋል የሱ ጓደኞች ምናምን አጎትሽ አስቀይሙኛል ብሎ ከዛ ከካራ ቆሬ ጀምረን እዛ አቦ ነው ይዛኔ ነበር እዛ እስከምንደርስ እየሰደበኝ ነበር በቃ እንደዚህ አረጋችሁኝ እንደዚህ ምናምን በቃ ይሰድበኛል በጣም አለቀስኩ ይዛን ቀን ራሱ ይሄ በሶስተኛ ቀን በሰርጉ በሶስተኛ ቀን ራሱ ምንድነው ማረገው በቃ ብዬ ከዛ በአራተኛ በአምስተኛ ቀን የለም ጭራሽ ቤት ውጪ ነው ያደረው ማንጋ እየት እንደሚያድር አላውቅም እኔ እዛ ሆቴል አስቀምጬ በአራተኛ ቀን መልስ በሶስተኛ ቀን መልስ ሄድን በአራተኛ ቀን ውጪ ነው ያደረው የለም ሴት ጋር ነው የት እንደሚያድር አላውቅም ይሆነ አልተከተልኩትም በቃ ከዛ ግን ውጪ ነው ያደረው 11 ሰዓት ላይ ምናምን ሊነጋጋ ሲል እንደ 12 ሰዓት ላይ መጣ እኔ በጣም ጨንቆኝ ነበር ይዛኔ እውነት እኔ እንደዛ ያረጋል አንደኛ ስልኩን አጥፍቶት ስለነበረ በጣም ተጨንቄ ነው የሆነ ነገር ሆነ ሞት ገደሉት የሆነ ነገር አረኩት እንዴ ምናምን ይያልኩ ነበር አስቤ ነበር እኔ እንደዚህ ያረጋኛል ብዬ ጭራሽ አላሰብኩም ሌላም ቀን እንደዚህ ተደገመ ጭራሽ ዋለ አልመጣም ጧትም አልመጣም ዋለ እንዴ ምንድነው ይሄ ነገር ብዬ እዛ ወንድሞቹ ጋር የሚሰሩበት ሆቴል አለ አይደል እዛ ሄድኩኝ ስጠይቃቸው ኦኬ አላደረም አልመጣም የት ሄዶ ነው ምናምን አልኳቸው በቃ ከዚህ በኋላ እንትን አትበይ ያለኝ አንደኛ ወንድምዬ በቃ አትፈልጊው አንቺ አትጨነቂ እሱ የትም አይሄድም በቃ ለካስ ያቁታል መሰለኝ እንደዚህ ውጪ ማደር ምናምን ይወዳል መሰለኝ ከዚህ በኋላ በቃ መጨነቅ የለም ይጠጣል ይጠጣል ይቀማል ያጨሳል ስለዚህ ማጨሱ አላም እሺ ያ ወንድሞቹም አስረዱኝ በቃ ከዚህ በኋላ ከዛ ሻል ቤት ደግሞ መከራየት እንትናለ እኔ ወርጉዝም ስለነበር ለኔም ላንተም የሚቀርበን መሃል ላይ እንከራይ እኔም የተወሰነ ሼር አደርጋለሁ ግን በፍጹም አለ እኔ ራሴን የምከፍለው ምን ሄደው ቡልቡላ ነው አለኝ እሺ የዛኔ ቡልቡላ የሚባለው ኮንዶሚኒየም ገና አለማ ምንም ሰው የለም በቃ ጭራሽ ሰፈር ነው እዛ ነው ምን ሄደው አለኝ ለኔ በጣም ይሩቅ ለቤተሰቦች ሰፈር እዛ ገባሁኝ ከዛ የለም እሱ ብቻዬን ዛሬ በጣም ያስፈራ ነበር ሰፈሩ ራሱ ማያው ራሱ በስንት ቀን በቃ ሲነጋ ነው የሚመጣው አንድ ነገር ምን የሆነ ሰዓት ላይ እንዴ እኔ ምስቲ ትንሽ ጓልበል ብዬ አንተ ግን ለምንድነው እንደዚህ የምታመሸው እኔ በቃ ሰው አልመስልም እንዴ እኔ አንደኛ በጣም እያስፈራኝ ነው እዚህ ብቻዬን እንትማል ከጎረቤት አንድም ሰው የለም ካጠገቤም ከዛም ምንም ሰው የለም እኔ ብቻ ነኝ ያሉት እዛ ጋር እኔ በጣም እየፈራው ነው ምናምን አልኩት ቢላ ነው ይዞ የመጣው ከዛ በኋላ ቢላ ከዚህ በኋላ የትም ምን ይልሂድ የትም አንቺ ምንም የሚመለከትሽ ነገር የለም ብሎ ቢላ ይዞ አስፈራራኝ ከፈለክሽ መሄድ ትችያለሽ የፈለክሽበት ሂጂ ውጪ አርገዘሻላ በቃ ማለት እንግዲህ ሳምንት ምናምን አለ በቃ በሰርጉ እንደዛ ነው ሳምንት 15 ቀን አይሆንም ወይኔ በሰርግሽ ሳምንት ሂጂ ሲልሽ ከባድ ነው ለኔ በጣም ከባድ ነበር ምን ተሰማሽ በዛ ሰዓት ግን ወይ በጣም አልቅስ ነበር የዛኔ እርግዝናውም ስላለ ነው መሰለኝ ብዙ አልቃሽ አይደለሁኝ የነገሮች ላይ ምንም አልቅስ ሰው አይደለሁኝ ግን የዛኔ እርግዝና ይሁን አላውቅም በቃ ሁሌ ነበር ማልቅሰው በዛ ላይ ጨለማ ነው ቤቱ በጣም ብዙ ጊዜ መብራት ይጣፋ ነበር ብቸኝነቱ አንዴ በጣም ብዙ ሰው ከተሰበሰበበት ነው ባንዴ ወጥቼ እዛ የገባሁት በጣም ነበር የከበደኝ ሰፈሩ በጣም ጠላሁት በቃ የት ልሂድ ቀኑ አይመሽ አይነጋ በቃ ማታም በጣም ከባድ ነበር ብቻዬን ነኝ በዛ ላይ ያላሰብኩት ህይወት ነው ድንገት ነው እንደዚህ አይነት ህይወት ውስጥ የገባሁት በቃ ፈጣሪ ምን አረኩ ብሬ ተበልቷል እዛ ጋር ከሰውየው ጋር እየታገልኩ ነው እሱ ምንም ሊያግዘኝም አልፈለገም በቃ ከዛ ደግሞ ይሄ ልጅ እንደዚህ የተቀየረበት ነገር ምንድነው ምናምን ብዬ ማሰብ ጀመርኩኝ ከዛ የሆነ ሰዓት ላይ ስልኩን ምናምን ማየት ጀመርኩኝ ፌስቡክን አንቺ ላይ ገብቶ ወጥቶ ነበር እሱ እንደው መጨረሻ እሱ እንደው መጀመሪያ ግን በራሱ ብዙ ጊዜ እኔ ስልክ ሰጣው ነበር እኔ ሰጣዋለሁ ስልኮች ያንገት ወርቁላ ሰጥቼው አውቃለሁና በማክሱ የለም አለኝ ወርቅ ሰጥቼው ከዛ በዛ ራሱ አልተቀየምኩትም እኔ በቃ ቢቸገረው ነው ይሸጠው ነው ሁሌ ስልክ ደግሞ ሁሌ ስጭኝ ይለኛል በቃ ስልክ ሰጣዋለሁኝ ስልክ ምናምንና የሱን ስልክ ማየት ጀመርሽ አሁን ያን ፓስወርድ አውቀዋለሁ ስልኩንና የሆነ ቀን ላይ ዝም ብዬ ሳገኝ አጋጣሚ ከፈትኩት እሺ ከፈትኩትና ሳይ በቃ አሉ ሴቶች አሉ የሚጻጻፋቸው ምናምን ሴቶች አሉና አንዷን በተለይ ደግሞ እቺ በቃ ከርታኝ ነው ሄደችው ምናምን ብሎ በጣም አስማን በጣም ይጣራት ልጅ አለች የሷን እንትን አየሁት እና እሷን በቃ እኔኮ አሁንም ድረስ አንቺን ነው ማፈቅረው እኔ ማግባት ፈልጌ አይደለም እሷን ያገባኋት እኔ አስቲ በቃ ካንቺ ልትሮጭልኝ አልቻልሽ በጣም ነው ማፈቅርሽ ምናምን ይላታል በቃ ያን ጽሁፍ ምን ትላለች እሷ እኔ እንደ ወንድሜ ነው ማይክ ነው የምትለሱ ግን አትለቀውም እኮ ሲጀመር እንዴ ሁሌ ይገናኛሉ በአካል በጣም ይገናኛሉ አቃለው እንደሚገናኙ እንዴት አወቅሽ ትደውላለች
ከዛ በቃ ጠብቂኝ ምናምን እያለ ነው የሚወጣው አንቺ ፊት ባልሽ በቃ ለመድ ነው እኮ እኔም ለመድኩት በቃ ዝም ብሎ የውሸት ኑሮ ነው እኮ እየኖርን ያለ ነው እኔም እንደሚስታ ያረጋኝም ያው ነገርኩ በቃ ሁለተኛ ስለኔ ያገባሽም ብሎ ነው እንትን ያስፈራራኝ አይደለ በቃ የሆነ ነገር በቃ ማታ ይገባል ይሳደባል ምንም አልናገርም እኔ ለምን ዘሎ ቢላ ነው ጋር ነው የሚሄደው እንጥላቻም እንዳለበት አቃለው ምናምን ጸጥ ነው ማለት እና አሁንም እቺን ሴትም እንደዛ አየሁኝ ማለት ነው ተጻጻፉትን ምናምን እና እሱ ኖርማል አርጎታል በኔ ፊትም ቢያወራ ግድም አይሰጠውም በስ መጣ ጠብቂ ብሏት ሄዳ በጣም ብቻ ዙሪያው ከበቡት ምንም ባልነበረው ሰዓት እንግዲህ ማንንም አልነበረም አጠጋቡ አሁን ብር አገኘ ብያለሁ ከዛ ደግሞ ቶሎ ብሩ እንዲደርሰው ተደረገለት ይሆነ ለአንድ አመት ቶሎ የተሰራበት ብር እንዲወስድ ተደረገ እሺ በቃ በጣም ተለወጠ በጣም ብር አግኝቷል ቦታም ቀየረ ዛምናምን ያ መንደር ውስጥ ነበር እየገባን ራሱ ምን ዝናና የነበረው ካሱ ጋር በቃ ብርም ስላልነበረን አብዛኛው እንደው ምን ነኝ ብድር ይያልኩ ሳንቲም ምናምን ሰጠው የነበረው በቃ ምንም አልነበረውም የዛ ሰዓት አሁን ግን አገኘ ቦታም ቀየረ ሰፈርም ቀየረ ቦሌ ነው ይዝናኑት ይደዋወላሉ ምናምን እና በዛ እኔም ጽሁፎቹን አየሁኝ ያቺ ሴት አሁንም ድረስ ታፈቅራታለህ አልኩት እሺ ማላለኝ በቃ ዝምታም ሌላ መልስ ነው ብዬ ነው ያሰብኩት በቃ እንደሚያፈቅራት ገባኝ ለሷ ፍቅር ብሎ ይሁን እንደዚህ እየተጎዳ ያለው ይሄ ልጅ እሷ አግብታለች እንዴ አላገባች አትለየውም ሲጀመር በየሰዓቱ ነው እየደወለች መጣራው እንዲጋብዘኝ ምናምን እያለች በቃ አፍቅሮ ነው ማለት ነው ይሄ ሰው እየተጎዳ ያለው እኔንም ደግሞ እሷ መስየው ይሆናል በቃ ወይ ከሷ ጋር እንዲ መልካችንም ሳይ ምን ቀራረም ነገር መሰለኝና በቃ እሷን ያገኘ መስሎት ይሆን እኔን እንትን ያለው ምናምን ብዬ ማሰብ ጀመርኩ እና ጻፍኩላት ለሷ ራሱ በቃ ወይ ማትወጂ ከሆነ ወይ ታዩ አይጎዳ ይሄ ልጅ ለምን አትርቂውም ምትፈልጊው ከሆነ ደግሞ አብረሽሁኝ በየ ቴክስት አረኩላትኝ አልመለሰችልኝም በዛ ጸጣለች አንዳንዴ ግን ሴቶች ናቸው ሴት ላይ የሚጨክኑት ከወንዱ በላይ አሁን እሷ እንዳገባሽ ካወቀች ምን አለ ብትተውሽ ገብቶሻል እያንዳንዱ እሱ ነው እኮ ይፈልጋት ቢፈልጋትስ እንደ ያገባሽ ሰው ትፈልግ ይሆናል መዝናናት ትፈልግ በላለው ይሰው ላንቻ ታዝናና በቃ ለትዝናና ነው ቀረበችው እኔ እንደውም በሳምንም አልፈረድኩኝም በቃ ነው ግን እንደስ ታስቢ አንቻውን ታደርጊዋለሽ ያገባው እንድጋ ሄደሽ ያገባ እኔ በፍጹም አላረድኩም ታዲያ ያገባች ታዝኝ አትሊስት እንደው ህሊና ካለሽ ለሚስቱ ታስቢያለሽ እሷ ተፈለግኩ አይነት ስሜት ነው ያላት እኔ ተወደድኩ ከሷ በላይ ይመስለኛል እንደዛ ነው ታገኘዋለች ማለት የእጇን ነው የምታገኘው እሷ ደግሞ አግብታ ሌላ ባሏ ሌላ ሰው ይወዳል አንቺ ያየሽውን ስቃይ በ10 በ50 እጥፍ ነው የምታየው ሰው የዘራውን ነው የሚያጽደው ወይዘው ወይ ግን አልፈልግህም እያለችው ነው ተቀረበው እንጂ አልፈልግኝ እንደወንድሜ ነው ማይካ የት ነህ ጋብዘኝ ይገብልሻል አልፈልግህም ትለዋለች በዚህ ጋር ግን ና ምን ማለት ነው መኪና አላት መኪና የተበላሸና ትለዋለች ምናምን ሮጦ ይሄዳል እሷ ስደውል ስፍስፍ ብሎ ሮጦ የሚያነሳው በጣም በቃ እኔ እንደውም በቃ አፍቅሮ እየተጎዳ ያለ ሰው እኔ ውሸት እንደሆነ ገባኝ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን እኔ አንድ ሴት አፈቅርሃለሁ ካለችን ካላፈቀርኳት አላገኛትም እብድ ካልሆንኩኝ በስተቀር 2 ቀን 3 ቀን ካገኘዋት ፈልግ ለማሳመን ጥረት ያደረገ መሰለኝ እንዲ በመሃል እንዲ በግዛ እሷ ለምን ትደውላለች እሱማ እኮ መብቱ ነው እሱ ልክ ነው እሱ ያፈቅራታል ባያፈቅራት አግብቶ አንቺን እሷ ጋር እንትና አይልም ያፈቅራት እሷ ግን ለምንድን ነው እንደዚህ ያደረገችው ነው ጥያቄ ከእያንዳንዱ ትዳር መፍረስ ጀርባ ያለን ሰዎች አለን የሆነ ትዳር ሲፈርስ ከባልና ሚስት ውጪ ሌላ ሶስተኛ ወገን አለ በእያንዳንዱ ቤት ውስጥ ማለት ነው ከዛ የቱ ጋር ነው በቃ ያበቃው አንቺ ነው እሱ ጉዳይ ከዛ በቃ እየታገልኩ ነበር አልኩ አያለሁኝ እሷን ብቻም አይደለም ሌላም አይ ነበር ሌላ ደግሞ ምንድነው የሚለው ሌላም አሁን አንዷ ለምሳሌ በጣም እንትን ትለዋለች አሁን እሱ አየውኝ በጣም ይጻጻፋሉ ከልጅቷ ጋር በአካል አያቃት በመጻጻፍ ነው የሚያቃት እሷ ዝም ብላ ካርድ ላክ ትለዋለች እሷ ካርድ ይልካል በቃ የሆነ ፎቶና ትልካለች መሰለኝ እሱ ዲሌት ስለሚሆን አይታየኝም ከዛ እሺ መቼ ነው የምንገናኘው ይላታል እሺ ዛሬ ቁጥሬ እንድሰጥ ካርድ ላክ ትለዋለች በቃ ይልካልኝ ካርድ ከዛ እንደዛውን ማለት ተቋረጠ እንትናቸው ግንኙነታቸው ጽሁፉ ተቋረጠ ትከታተያለሽ አንቺ ሁሌ ማታ እየገባች ትደረ አያለው አየሁት እኮ አልኩት የሆነ ቀን ላይ ምናምን ሲለኝ እቺ ሴት ታዲያ ያገኛት ሁሉ እንደዚህ ካርድ ልካ እንደዚህ ለካ አገኛት ባክሽ ወንድ ሆኖ ተገኘ እኮ አለ ወንድ ነው እኮ አለኝ ትዳራችሁን ያሳቀኝ ባልሽ ቺት እያደረገ አውቀሽ አገኛት ባክሽ ወንድ ሆናል ሌላ ሴት ጋር እየሄድኩኝ ነው ምን አይነት ትዳር ነው
ውስጥሽ ግን እርር እያለ ነው ይላል በጣም ለሱ ግን ላለማስተዋወቅ አውቀሽ ካለ አገኘኸው ለሞን ሞክራለሁ በጣም በቃ እዚህ ጋር ህይወት እየተበላሽ ነው ልጅ ለወልድ እኮ ነው ወይ በጣም ነው ያዘንኩት እኔ እንደዚህ አይነት ህይወት ጭራሽ መሽጣበኩ እኔ እኮ በቃ እንዴት ተንከባክቦ ሊያኖረኝ ምናምን በድህነቱንም በቃ ከነደህነቱም ያሳብኩት እኮ እኔ በቃ በጣም የተለየ ህይወት ጠብቄ እኮ ነው እንጂ ብዙ ቻንስ ነበረኝ ያማረጥኩ ምናምን ያለውበት ወቅት እኮ ነው እንጂ ቻንሱም ነበረኝ በጣም ሀብታም ሰው አገባሻለሁ ብሎሽ ነበረ አዎ በጣም ብዙ አይ አሁን ለምሳሌ ይኖራል ግን ምንድነው የሃይማኖት ላይ ነው ችግሬ አሁን አንድ ሰውዬ እንደዚህ ተገናኝተን ነበር እንደዚህ በጣም ሀብታም ነው የመርካቶ ነጋዴ ነው ትልቅ ሰው ነው በጣም በቃ ያለው ገንዘብ ምናምን ያለው ሰው ነው እና በቃ ስለ ሽማግሌ መላክ ያወራኝ ነበር ከዛ ምን ላርግ በቃ ሽማግሌ ምን ብዬ ነው አሁን እዛ ጋር እኔ ክርስቲያን ነው የመሰልኩ ሲጀመር ስሜንም ምናምን ስንተዋወቅ ቀይሬ ነው ማነሽ ሄለን ነው የምለው ብዙ ጊዜ ስሜን ሄለን እላለሁ እና እንደዛ ነው የመሰለው በቃ በዛ ምክንያት በጣም ሲያስጨንቀኝ ታውኩት እንዴት አድርጌ ሙስሊም ቤተሰብ ነኝ እኔ አባቴ ጋር ሙስሊም ሆነ ሂድ ምናምን ማለቱ በቃ ለኔ በጣም እንትናለኝ ሌላስ ሲጃናጀን ሲጻጻፍ ያየሽው ነገር አለ በዛ ሰዓት እነዚህን በጣም አይነበረ በቃ እኔም በጣም ንቀቱ ምናምን ሰለቸኝ እኔ ሌላ ቦታ መሄዱ ምናምን ምንም ጉዳይ አልነበረም በቃ በጣም ደሞ ንቀት አለው በቃ ምን ነው የሚልከሽ ላይ ድብር ይለዋል ምናምን እና ያ ነገር በጣም እየተሰማኝ መጣ ለምንድን ነው እንደዚህ የሚሆንብኝ ምናምን ብዬ አጉል ሰዓት ላይ ሆነ ወደ 9 ወር ልደርስ 8 ወር ከምናምን ላይ ነው በቃ በዛ ሰዓት ደግሞ በጣም ያንቋሸኛል ወይ አሁን ወፈርሽ በጣም እውነትም በጣም ወፈርኩ ጭንቀቱ ነው መሰለኝ በጣም ወፈር ወደ 80 ኪሎ ግራም እና በቃ ምን አከልሽ ደግሞ ምን መሰልሽ ነው አንቺ ከዚህ በኋላ ምንም የሚፈልግ ሰው የለም እኮ በቃ ወፈረሽ አስጠልተሻል ምንም እንደድሮ አይደለሽም አሁን አንቺ ምንም ብሎ አሳምኑኛል በቃ የትም ሄጃ ከዚህ በኋላ እኮ የለሽም ትራማው ከባድ ያን ነገር አሳምኑኝ አሁንም ድረስ ጎዳበታለሁ በዛ ነገር እውነቱን ነው በቃ እኔ ለካስ ወልድ በቃ ሌላ ሰው ሆኛለሁ ምናምን የሚለው ነው ስሜት ከዛ ወለሽ እዛው እሱ ጋር ከዛ አሁን እንደነገርኩ ልክ 8 ወር በቃኛል በቃ ቤተሰቦችም ነገርኳቸው ነው እኔ በጣም ስቃይ ውስጥ እኮ ነው ያለሁት ምናምን በእውነቱን ነገርኩት ለአባቴም በቃ እኔ እቃሽን ጨነን እንውጣ በቃል ምናምን አለኝ ተወሰነች እሱን አብዛኛው ቀይ ገዛው እዛ ጋር ውጪ በቃ አለኝ እሺ አልኩት እቃዬን ሰብስቤ ወጣሁና እኔ ቤት እንደምከራይ ነው ማቆዛ አካባቢ ምናምን ኦሬዲ በቃ ለወልድኩ ትንሽ ነው የቀረኝ ከዛ ማን ያከራየኝ በቃ ግቢ ውስጥ ማንንም በቃ እርጉዝ ሴት ለካስ አይፈለግም እዛ አካባቢያችን ላይ ነው የፈለኩት እኔ ሲያዩ ያሉት የዋጋ ይጨምራል በጣም ጥጥፍ ያረጉታል በጣም ተሰማኝ በቃ ለወልድ ኦሬዲ ትንሽ ቀን ነው የቀረኝ ከናቴ ጋር አብረን ተንከራተትን በቃ ቤት ፈለጋ ከዛ በማግስቱ ምናምን እቺ ጓደኛ ያልኩ አሜሪካ ሄደችዋ መጣችና ቀንዲ ምን አስበሽ ነው ሰውስ ምን ይልሻል አለች በዚህ ጊዜ እንዴት ትወጫለሽ አሁን ሊጠይቅሽ የሚመጣ ሰው ተለያያችሁ ምናምን ሲባል እንዴ እና እንደምን ብሽ ተመለሽ እሱ ቤት ምናምን ተለኛለች እሱ ደስ ብሎታል እኔ በመውጣቴ እሱ በቃ ደስ ብሎታል ምንም ያለኝም ነገር የለም ታኔ ተመለሽ ምንም ያለኝ ነገር የለም በቃ ራሴ ማታ ላይ እያለቀስኩ በቃ ተመለስሽ መግቢያ አጣሁኝ በቃ እኔስ ቢያንስ እስከወልድ ድረስ አንተ ጋር ልመጣ ኖርኩት እሺ በጣም ኩራት ተሰማኝ እንደዚህ ነው ረግጬ ማኖርሽ ነገር ነው በቃ እኔ ያው ችግር ይዞኝ ነው ምን ላርግ አንደኛ ምን አለችኝ ባክሽ ልጁን ሲያይ ጥሩ ይሆናል አሁን ልትወልጂም ስለሆነ ልጁን ሲያይ ጥሩ ይሆንልሻል ምናምን አለች በቃ እኔ እመለሳለሁ አልኩት በጣም ለኔ ውርደት ነበር ለቤተሰቦቼም እንደዚህ ከዛ በኋላ የነበረው ንቀት በቃ ለቤተሰቤ ራሱ በጣም ትልቅ ንቀት ነው የነበረው በቃ ምን ላርግ ያው አልተመለስኩም እዛው ሞለጄ ኦሬዲ ደረሰ እናቴ ቤት ሆኜ ነው ምጤ የመጣው እና እንደዛ ላይ ምጥ ራሱ ሲመጣብኝ ደውዬ ነገርኩት ጧት ላይ ሄድኩኝ ሐኪም ቤትና በጣም ደነገጠች ነርሷ ደሜን ስትለካኝ እንዴት ቆመሽ መጣሽ አለች በጣም እኮ ደምሽ በጣም ከፍ ብሏል እንዴ ምናምን ብለው ወዲያው አምቡላንስ ጠራች ወላውላ እንዳትንቀሳቀሽ በቃ ምናምን ተብዬ ወዲያ ዊልቸር መጥቶ ነው ወደ ጋንዲ የተወሰድኩት በጣም ደምሽ ከፍ ብሏል በቃ ምናምን ብለው ከዛ ነገርኩት ወይኔ እኮ እንደዚህ ተብዬ እኮ ጋንዲ ገባሁ ምናምን እንደዚህ በጣም ኃይለኛ ደምሽ በጣም ከፍ ብሏል አሉኝ ምናምን አልኩት ከዛ በቃ እናቴም አባቴም እዛ ሳው እንዳለ ተረባረበ እዛ ጋንዲ ላይ በቃ በጣም አስፈሪ ሁኔታ ላይ ነበር ዶክተሮቹ 10 ይገባሉ ይወጣሉ የሆነ መቀነሻ ይወጉኛል ምናምን ያ ሁሉ ሰዓት ግን እሱ አልመጣም ባያው አይመጣም ምን ይዛ ምጥ ላይ ነኝ በቃ እስከማታ በቃ መጨረሻ ላይ ደሜ ትንሽ ወረድ ሲልላቸው ምን መጥመርፌ ነው ምናምን ብቻ የሆነ ነገር ሰጡኝና እስከምወልድም ድረስ እሱ አልመጣም ነበር እናቴ ናት የሆነ ሳታረሳው ምን ይላል ለምንድን ነው ግን ሚስት እንደዚህ ይወለደች አንተ ግን እንት የምትለው እንግዲህ ስራ የለው ምን የለው እሱ ከዛ ማታ ላይ ወልጄ ስወጣ ግን አየሁት መጣ ማታ ላይ በቃ ለሊት ላይ 6 ሰዓት 7 ሰዓት ላይ መጣና ተገናኘን ሳምንት ምናምን እዛው ሆስፒታል አስተኙኝ ከዛ በኋላ ቀጥቤ ወደሱ ቤት ገባሁ እና ከናቴ ጋር ነው አብረን የገባ ነው ከዛ በቃ ንቀቱ በጣም ጨመረ በቃ
ብር ግን ይሰጣል ለምግብ ለምናምን ምንም አላጠፋም እኔ ሲጀመርም ግን ብር ችግር የለበትም ነበር እኔም ያው መቆጣብ እንዳለብኝ ስላወቅኩ እሱ እንደውም በዚህ ራሱ ይናገር ነበር እሷ እንጀራ ራሱ እኔ ስመጣ ነው የምትገዛው ምናምን ብሎ ያወራ ነበር እንደው ምንድነው ያሳኩት እንደምወጣ ቃል የሆነ ሰዓት ላይ ልንለያይ እንደሆነ እየገባኝ ነው ስለዚህ የሆነ ነገር በቃ ብሬን ቢያንስ መያዝ አለብኝ ብዬ ነው ያሰብኩት ልከራይ ነው ገና ልጅ ላሳድግ ነው እንደማይሆን አውቄዋለሁ ስለዚህ ያለችኝ በጣም ሴቭ እያደረኩ ነበር የነበረው እና እሱ ያወጣ ነበር በቃ ብር በጣም አግኝቷል እኮ በዛ ሰዓት ማለት በቃ በየለቀኑ ምናምን ከ10,000 በላይ ያገኛሉ ነው የሚለኝ በየለቀኑ ግን በጣም አጥፊ ስለሆነ ያበዛ ከበባውን በዛለት በጣም ብዙ ይከባዋል ደግሞ ሲበላ ራሱ በጣም ከስጋ ውጭ የሚነካ ሰው አይደለም ቁርጥ ምናምን ነው የሚበላው ሁሉ አጥፊ ነው በጣም በቃ ዛሬ 10,000 ብር ካገኘ ነገ 10 ብር አይኖርም ኪስ ውስጥ እንዲ ባንክ ቡክ ምናምን ያለው ሰው ሲያይ ራሱ በጣም ይደነቃል አሁን ምናምን እንዴት በቃ ሰው እንዴት ሴቭ ያደርጋል ብሎ ነው የሚያስበው ከዛ መቼ ወጣሽ ከዛ በኋላ ገባሁኝና ትንሽ እንደ በቃ ያው እንደ ጭራሽ እንደውም ባሰበት ልጁም ተወልዶ እንትን ይላሉ ያሉት ጭራሽ ምንም እንኳን እንትን በቃ እንደው መመለስ የራሱ በጣም በቃ ንቀት በጣም ጨመረበት ምናምን መጨረሻ ላይ እኔ አሁንም እንደዛም እኮ አልወጣሁኝም እኔ እንደዛም እያደረገኝ ነው ያልወጣሁም በቃ ዝም እየታገልኩ ነው የሆነ ሰዓት ይቀየር ይሁን በቃ እያልኩ እየጠበቅኩ ነው እኮ በቃ በዛ ላይ ሂጂ ቶሎ ይለኝ እናቴ ቤት በጣም እንዲሄድ ይፈልጋል ከዛ እኔ ደግሞ ቤት ስመለስ አንዳንድ ነገሮች አያሉ የሴት ልብስ ምናምን የተረሳ ልብሶች ምናምን አያሉ ግን ምንም ሰምጣ አጣጥፌ ነው ቁጭ ማድረገው የነበረው አንቺ እናትሽ ጋር ሆነሽ ሶስት ተምቶ ማለት ነው ያ ይመጣሉ መሰለኝ ሴቶች አዎ ከዚህ የተረሳ ልብስ ነው ታገኛለሽ አገኛለሁ ማለት ነው በቃ ያው ለመድኩት እኮ በቃ እንደዛ እንደሆነ ተቀበልሽው እንዳለ ብቻ የእንትዳር እንዲፈትላ ለመባል እየጣርኩ ነው እኔ ፈታችላ ለመባል ያንቺ ቤት ውስጥ የሌላ ሴት ልብስ አገኘ ነበር ወይኔ ይረሳሉ እኔንም ይወስዳሉ እኔ ራሱ ብዙ ልብስ አጣ ነበር ደግሞ ስቀመጥ ትንሽ ደግሞ ለምን አትጂም እዚህ ምን ታረጋለሽ ምን አይለኛል እዛም እኮ አልተመቸኝም ያው እዛም ምንኖርበት ትንሽ ቤቶች ያሉበት ሰፈር ነው እና አይመቸንም ከልጅ ጋር አይመቸንም ብለዋለሁ ግን በቃ የሆነ ሰዓት ለምን አትጂም ልጁን አይወድም ምንም ህፃን ነበር ግን በቃ እንደሚወደው ማክተ ያረጋል ግን አልመሰለኝም በቃ ከዛ መጨረሻ ላይ የተለያየንበት ያ ስራው ቀዘቀዘ ይሄ በየጊዜው የሚያገኙ የነበረው ብር አሁን 1 አመት ላይ ተቋረጠና በጋራ ማግኘት ጀመሩ ስለዚህ አሁን ብሩ እየቀነሰበት መጣ ያው ተዝናንቱ በዛ ላይ በጣም በሰፊው የለመደ ሰው ነው አሁን በጣም እየከበደው መጣ ቤት ውስጥ ምንም የሚያደርገው ነገር የለም ምናምን ቤት ክራይም አይከፈልም ሰውየው ምናምን መምጣት ጀመረ ያከራዩ ከዛ እኔ ይከፍልሃል እያልኩት ነበር የሆነ ሰዓት ላይ ጠፋብኝ ሌላ ጊዜ 2 ቀንም ምንም ሆነ ይመጣ ነበር የዛኔ በቃ ቀረ ጭራሽ ሲቀር ደግሞ እኔ ለወንድሞቹ ምንድነው ሳምንት ምናምን አለፈው እኮ መጥቶ አያውቅም ምናምን ስለው ለአንደኛው ወንድምየው በቃ ባክሽ እዚሁ ገብቶ እየኖረ ነው አለኝ እዛው ቴላ ፔንሲዮናቸው ውስጥ አንዱን ክፍል ውስጥ ይዞ እዛው እየኖረ ነው አለኝ እንደወጣ ጋባኝ ከቤት ከዛ ልጄን ይዤ የተወሰነች ቀይን ይዤ ምንም እቃም አልነካውበትም በጣም አሪፍ እቃ ገዝቶ ነበር አልጋም ሶፋው በጣም ጽድት ያለ እንትኖች ምናምን ገዝቶ ነበር የራሴ ምላትን ብቻ ቲቪ ነበረች እሷን ይዤ በቃ ልጄን ይዤ ወጣ ወዴት መጀመሪያ ቤት እስካገኝ እናቴ ቤት ቁጭ አልኩ እናትሽ ሌላ ሰው አግብታ ነበር አላገባችም ምንም አላገባችም አባቴ ግን አግብቶ ወልድ እናቴ አላገባችም ነበር እዛ ትንሽ ቀን ቁጭ አልኩኝና ቤት ቅናሽ ፍለጋ ደግሞ ብዬ ወደ አሸዋ ሜዳ ልጄን ይዤ እዛ ተከራየን እዛ መኖር ጀመርን ከልጄ ጋር በቃ ያው እሱም በቃ ጥሎን ጠፍ ከዛ በኋላ ምንም ደውሎልንም አያውቅም የትናችሁም ብሎን አያውቅም ቤቱን ከዛ ወንድሙ ከውጭ የመጣ ወንድም ነበረው ምናምን እቃውን አስጭነው ወሰዱና ቤት ክራዩ ከፈለለት መሰለኝ እኔም ልጄን ይዤ ክፈይ ብሎኝ ነበር የሆነ ሰዓት ላይ ለምን አትከፊም እንዴ የትኛው ምኖርበት ቤት ትንሽ ቀን ስቀመጥ መታስከደኝ ሂጂ ያልክ መታስጨንቀኝ ቤት ለምን ነው የምከፍለው ለየትኛው ነው ማንንም እዚህ ለሚዘልበት ቤት እኔ አልከፍልም አልኩት እዛ በቃ በዛ ምክንያትም ነው መሰል ወጣሱ ከዛ ወደ ተገናኝታችሁ ወጣቁ ይሄ እኮ የ7-8 አመት እኮ ገና ልጅ ትንሽ ይያለ ከዛ በመሃል እኔ ወደ ደሞዛ በጣም ሰለቸኝ አሸዋ ሜዳውና ወደ አራብሳ ደሞ መጣ አሁን ወራለሽበት ወደ አራብሳ ሰፈር ስመጣ መጀመሪያ አንድ ደላላ ተቀበለኝ ያገኘኝና እኔ መስራት ፈልግ ነበር እና የሆነ ስራ መስራት ፈልጋለሁና አንደኛ መኖሪያ ቤትና እንትኔት አንዱ ቤቴን ሸጫለሁ በዛ ሰዓት ያው በቃ እንደተለያየን ሳቅ ብር ያስፈልገኛል ብዬ አንዱን ቤት ተሽጧል ከዛ በኋላ በዛ ምናምን እንትን አልኩ ቤት ተከራየሁ ቆንጆ ቦታ ላሳይሻለኝና ወሰደኝ ይሄ በጣም አሪፍ ቦታ ነው ከዚህ መስቀለኛ ቦታ ነው ምናምን እንዴት እንዳሳመነኝ ያላቅም አሳመነኝ ጥሩ ቦታ ነው ብሎኝ በቃ ለዛ ቤትም ብዙ ወጫው ተከራየሁ 3 ወር ምናምን ከፍዬ ከዛ በቃ ጥሩ እንትን ተሰራ ቤቱ አደስኩት ግማሹ ለመኖር ያረኩት ግማሹ ደግሞ ለስራ እንዲሆን እንደ ግሮሰሪ ነገር አረኩት ብዙ ቃም ዋለሁ እዛ ውስጥ ምናምን ብናይ ምንም አይነት ገበያ የለም ሰብ ቤት ቦታው ላይ
ምን ላርግ ከዛ ድጋሚ ያገኙት እንደላላውን አንተ ምንም ዝም ብሎ ማይሆን ቦታ እኮ ነው ያስገባኝ ምንም ስራ የለም ምንም ሴቶችም ከኔ ጋር ሊሰሩ መጣው ነበር እነሱም በቃ ሲያዩት ምንም እንደሌለ ሲያውቁ ጥላው ሄዱ ልጄን ቀረው በቃ ከዛ የለውም እኮ ስራ ምናምን ስለ በቃ እንደውም ሌላ ምክር ልምከርሻል እዚህ ካጠገው የሚሸጥ ቤት አለ አለኝ የንግድ ቤት እሺ እሱ ትንሽ ወጣ ስለሚል እሱ በጣም አሪፍ ስራ ያለው ቦታ ነው በቃ እዛ እንደምንም ብለሽ ብትገዢ አለኝ በቃ ሰውየው በጣም ቸግሮት ነው የሚሸጠው በጣም አሪፍ ዋጋ ነው ምናምን ብሎ እንዳሳመነኝ አላቅም አሪፍ ዋጋም አልነበረም በዛ ሰዓት እሺ አልኩት ይሄን ሸጠሽ ነው ሌላ ደግሞ ሸጥኩ በስማ እንትን ሸጥኩ አንዱ ቤት ሸጥኩ የከተማ ቤት ሽጬ እንዳለኝ ገዛሁት ያንን ቤት እሰራለሁ በያሰብ ያም እንደዛው ነገር ነው ተመሳሳይ ነው በዛ ላይ በጣም ሰፈሩ አንድ እንትን ያለኝ በጣም መጥፎ ሰፈር ነበር በጣም ሀሜት ምናምን የሚበዛበት ሰፈር እኔም ያው የንግድ ቤት አይደል ታች ላይ አይደል ያለሁት እውነት ሲንግል ማም ስትሆን በጣም ጫና አለው በቃ ዝም ዛሬ ወንድ ሰላም ካለ ባሏ ነው የሚሉኝ የገዛ ወንድሜን ራሱ አውቃ እኮ ነው ወንድሜ ነው የምትለው ባሏ እኮ ነው ይሉኛል ከዛ በቃ ራሴ ነኝ እንደውም ልጅህን ለምን አታይም ምናምን ብዬ በቃ ቢያንስ ባላላት የሚባለው ነገር ካዩ ይታውኛል እኔ አሁን በቃ ባል ስለሌለኝ ነው ዝም ብሎ ያገኘው ሁሉ ነው የሚጠረጥረኝ ምናምን ብዬ አስቤ ከሱ ጋር በቃ ታረቅ በመሃል በዚህ ምክንያት መጣ ልጁን በጣም ያሳዝን ነበር ህፃኑ ልጅ በቃ ዝም ብሎ ያገኘውን ከረሜላም ከገዘሉት አባዬ ይላል ማንንም መንገደኛም ካየ አባቴ ነው የሚለው ያደገ ነበር በዛ ሰዓት 1 አመት ምናምን 2 አመት ምናምን ይሆነው ነበር አራሳዩ አባቱን ምናምን አሉኝ እኔም ከዛ ጫና ለመገላገል ብዬ ድጋሚ ታረቅ አንድ ላይ መሩ ጀመራችሁ አንኖርም በቃ በፈለገ ሰዓት ይመጣል በፈለገ ሰዓት ይሄዳል የሱ ላይፍስ እንዴት ነው እኔ አላውቅም ያው ዛው ሰፈሩ ላይ ያለው ላይፍ ይኖራል በጣም ይገርማል ግን ከዚህ ሁሉ ወጣ ወረድ በኋላ ግን ምንድነው ስለ ህይወት የተማርሽው ነገር በቃ ትግል ነው ለኔ ትግል አንዳንዶቻችን በቃ እንደዚህ ነው ድል ብዬ ነው ያሰብኩት ድላችን በቃ እንደዚህ ነው ነገሮች ሁሉ ይጣሙብናል በቃ ማለት ነው አሁን ምን ላይ ነው ያለሽው በቤቶች ያው ይሸጥኩ ምናምን ልጆቼን አሳደኩኝ ሰራተኛም አላውቅም እኔ ልጆቼን ሳሳድግ ስንት ልጅ ነው ያለሽ እኔ ያሳደኩት ሁለተኛ ልጅ እኮ ተወለደች ድጋሚ ተገናኝተን ያልኩ ሰዓት ሁለተኛ ልጅ ተገረገዘች አሁን አትገናኙ ምናምን ነገር አው ቆየን ላይፍሽ እንዴት ነው በጣም ያስጠላ በቃ ዝም ብዬ ነው የምኖረው ከቤት አልወጣም በቃ ልጆቼን ብቻ ሲመጡ ሲሄዱ መቀበል ገቢሽ ምንድነው ገቢ እንደነገርኩ ያው ቤቶች ምናምን ሸጣው ነገር ነበር አይደል የተወሰነ ተቀማጭ ነበርኝ አሁን ነው ትንሽ የቸገረኝ ምንድነው አሁን መጨረሻ ላይ ደግሞ ምን ቤት ገዛሁኝ ግማሽ % ለባንክ ምናምን የሚባል ነገር አለ የመጀመሪያው ክፍያው ቀላል ነበር እኔ እሱን አይቼ በቃ ዘቡ ብዬ እዛ ቤት ላይ ገባሁኝ ከኋላ የተተበተበ ገመድ አለው ከዛ ቤቱም ዳውሳ ላይ ነበር ምንም በቃው ፍርስርስ ያለ ቤት ነበር ተጠንቀቁ ግን ሲገዙ ደላላ ሚላችሁን አትመኑ ከራሳችሁ ጋር ተማክራችሁ ራሳችሁ አይታችሁ ሰው አምጥታችሁ ሌላ ሰው በ10 አቅጣጫ አንድ ነገር ከመግዛታችሁ በፊት መኪና ቤት ኢቭን ትዳር በብዙ መንገድ ቤት መከራየት ራሱ ለቢዝነስ ተከራዩ ከብዙ አንግል ማየት ያስፈልጋል ከብዙ አንግል አንድ ጊዜ ብር ወጣ ማለት ወጣ ነው አጣሽ ማለት አጣሽ ነውና ሰው ማማከር በጣም የተገባ ነው ስራ መቀጠር ስራ መልቀቅ ራሱ ዝም ብላችሁ ለቃችሁ አታስቡ አስባችሁ ሰው አማክራችሁ ቪዥዋላይዝ አድርጋችሁ እግዚአብሔርን ጠይቃችሁት አድርጉ ሲላችሁ ነው ሜዳ ያለባችሁና ደላላ ያሳምናል እንዲህ ነውና ይላል ትርፉ እሱ ነው መጀመሪያ እኮ ከተማ ያሉት እኮ በጣም ጠቅሞኝ ነበር ሸታለን እንገዛን አሪፍ ቤት ተቀናሽ ሲገኝ እንደዛ በጣም እኔ እንደዛ ነው መሰለኝ እዚህም ስመጣ የዚህ ግን በጣም ገደለኝ በቃ መጨረሻ እዛ ቤት ላይ ሆንኩኝ ቤቱን በጣም እንትን ያለ ነበር ማይሆን ቤት ነበር በቃ ፍርስርስ ያለ አንድ ልጅ ሊደርበታልኝ የሆነ ልጅ እሺ እስከሚስታደስ ድረስ ማደር ያጣዋል ከዛ እሺ በቃ አደርበት ብዬ ቁልፍ ሰጣሁት ከዛ ግን ቤቱ ሊታደስ ብዙ ቀይ ገባ ነበር ያስገቢሉኛል አስገባለሁ አንድ ልጅም እንደዚህ ማቃው ልጅ እኔ ሙሉ አሰራልሻለሁ በቃ ያው እንዲ ታሪኬን ምናምን ስለሚያውቅ ያዝንልኝ ነበር ልጅም ይዤ ነበር የዛኔ ትንሿን ልጅ አይመቸኝም ለማሰራት መስለው እኔ ያለው በቃ ችግር የለም ምናምን አለ ኮንትራት ሊስት ስለው አይ እኔ ያለውልሽ ምናምን አለ እኔ ዝም ብዬ አላቅም ምን እንደሚገዛ አቃ ራሱ ብቻ ሲሚንቶ ይባላል ሲሚንቶ ይገዛል ይሄ እንትን ይባላል ጀሶ ይባላል ብሎ ይገዛል ለካስ እዛ የሚያረው ልጅ እንዳለ ያወጣ እየሸጣብኝ በስማ ምንም በቃ ወደ 300 ሺህ ብር ማን ፈጀውኝ ለቤቱ ምንም ሳይሰራ ብር ያለቀ ሳይው ምንም የተሰራ ነገር የለም በጣም በቃ ተጫወቱብኝ ብዙ ብር አከሰሩኝ ዛኔ ከዛ ግን በጣም መልካም ሰው አግኝቼ የሆነ ልጅ ጨረሰልኝ ቤቱ አሁን ግን ቤቶች አሉሽ ኖ በቃ አንድ ቤት ብቻ ቀረኝ ይሄዳ አለበት በቃ እንዳለ ሸጥኳቸው እኮ 500 ሺህ ብርሽን ስለማስመለስ አልሞከርሽም ቼክ ለምጅሽ ላይ አለኝ አሁንም ብትከሺ እንዴት ነው አይሰራ አንዴ ከስሻለሁ እሺ ከስሽ እንትን ነው የሚሉኝ መጀመሪያ ተያዘ እሺ መጀመሪያ ጊዜ ተያዘ በቃ እናቱ መጣች ምናምን አሳመኑኝ በቃ ለምን አይወጣም
ወጥቶ ለምን አይሰጥሽም አሁን እዚህ ቢታሳስሩ ምንም አንቺ የምትጠቀሚው ነገር የለም እና ወጥቶ ይስጥሻሉ ከዛስ በቃ እኔ አመንኳቸው እሺ አልኩኝ አስወጣሁት በራሴ ፍቃድ ፈርሜ አሁን መክሰስ አይቻልም ለምን እችላለሁ ሌላ ቺቅያ ይሰጡኝ ነበር እንትን ያለው እሺ በቃ ለምን ወጥቶ ሊሰጠኝ እስከሚሰጠኝ ድረስ ደግሞ ቼክ ሰጠኝ ሌላ ቺክ ማለት ነው እሱንም ይዤ ደግሞ በቃ በጣም ተንከራተትኩ ራስ በጣም ለንከራተተኝ እንግዲህ ስንት አመት ሙሉ ነው እየተንከራተትኩ ያለሁት በዚህ ብር ምክንያት ማለት ነው በቃ አንዴ ፖሊስ ጣቢያ ሄዳለሁ ፒያሳ ነው ልጆች ይዤ ነው የሚሄደው በዛ ላይ በቃ የት እናገኘው ይሉኛል ሰውየውን ምናምን ከዛ በራሴ ሆኑ እንትኖችን አገኘው የህጋ ምናምን ፌደራሎች ናቸው እና እንደዚህ ብሬን በልቶኝ እኮ ጠፋ ምናምን ስላቸው በቃኛ እናግዝሻለን አሉ አገኙት ወዲያው በቃ ይሄ በስልክ ምናምን ስልኩን አቀው ስለነበረ ወዲያው የት እንዳለ ምናምን አውቀው አገኙት ከዛ ምን አሉኝ እኔኮ በቃ አንተ ቤት ክራይ ዘርፍ ይዛኒ መክፈል አቅቶኝ ነበርና የሆነ ማሽን አለ ለምን አንሰጥሽም ምናምን ይሉኛል የልብስ ላውንደሪ ማሽን እሱን እስከዛ ሽጠሽ እስከዛ ተጠቀመሽ አሁን ማይሰጥሽ ከሆነ ምናምን አሉኝ ለጊዜው አሁን የለኝም ይያለ ነው እስኪያገኝ ድረስ ይሄን ሽጠሽ ምናምን እሺ አልኳቸው ይዘነው እንምጣል አራብሳሉ የሚገርም አላመጡት ራሳቸው ወሰዱት በቃ ማሽኑን ወሰዱት በጣም ነው ያናደዱኝ በቃ እንደዚህ ለኔ ያግዙኛል ብዬ ሳስብ በሆነ ነገር ይቀይራቸዋል ሰውየው አባቅምም አለው እኮ ብር አለው እንዴ ሰውየው ወይ በጣም አፍታም እኮ ነበር እኔ ያን ብር አምኜ ሰጠሁት እኮ በጣም አፍታም ነበር የሚይዘው መኪና ራሱ አሁንም አለው ብር እኔ በቃ ከዛ ነው እንደመቻ አግኝቼው ማላቅ ስለዚህ እስቲ ስልክሽን እናስቀምጣለን ጠበቃዎች አሉ እንደዚህ ፍሪ ሰርቭ የሚያደርጉ እነሱ ያገዙሻል ያለ ክፍያ በሌላ መንገድ ደግሞ የሚረዱሽ ሰዎች ካሉ ይርዱሽ አይታወቅም ልጆችሽን ማድረግ ስላለባቸው እዚህ ጋር ስልኳን እናስቀምጣለን ደውሉላት በጣም ነው የምታምሪ ስታወሪ ቆንጅዬ ነሽ ምናልባት በባለቤትሽ አምሮሽን ቶርቸር አድርጎት ከሆነ ራሳቸው ይመሰክራሉ ኢነርጂሽም ደግሞ ፍሬሽ ነው ነፃ ነሽ አትዋሽም የሚሰለች ንግግር አይደለም እያወራን ያለነው ቁጭ ብለን ዝም ብለን ብናወራ የሚያዩ ሰዎች ራሱ ተጠማለች እንደሚሉ እርግጠኛ ነኝ ቫይብሽ በጣም ነው ደስ የሚለው ግን ላይፍ አላበቃ ይልሽ የሰው ልጅ የሚያበቃው አእምሮ ላይ አብቅቶልኛል ብሎ ሲያስብ ነው ነገን ግን ተስፋ ካየ ብርሃን ካየ እችላለሁ ብሎ ካመነ ፈጣሪ ይረዳዋል ፈጣሪ የሚረዳን እኛ ራሳችንን በረዳነው መጠንና እሱ ደግሞ እኛን እንዲረዳን በፈቀድነው ልክ ነው አንቺ ገና ወጣት ነሽ ምንም ልጅ ብትወልጂም አዎ በልጅነትሽ ብትሰደጂም ግን ላይፍ አላበቃ ብዙ ትልልቅ ሰዎች ህይወታቸውን ስኬታማ የሚያደርጉት ከ40 ዓመት ከ50 ዓመት በኋላ ነው ትልቅ ካምፓኒ ገነቡት ማን ያውቃል እግዚአብሔር አምላክ ደግሞ የተሻለ ወንድ አምጥቶ ልጆችሽን ከአባታቸው በላይ የሚያሳድግ ሰው ሊሰጥሽ ይችላል ማን ያውቃል ግን ካላመንሽ ግን አይሆንም ማለት ስለነገ በሆነ መንገድ በጎ ነገር ማሰብ አለብሽ በሆነ መንገድ በቃ ከትናንትና የተሻለ ነገ ይመጣል የሚል ሐሳብ ሲኖርሽ አምላክ የሚያመጣው ሰይጣን ይሄን ሁሉ ፈተና የሚያመጣው መልካም ባልሽን መጥፎ የሚያረጋው ነገሮችን የሚዘጋጋው ገንዘብሽ እንዲበተን የሚያረጋው በአእምሮሽ ጨለማ ሐሳብ እንድታስቢ ነው በአእምሮሽ ጨለማ ሐሳብ ካሰብሽ በልብሽ ጨለማ ስሜት ከመጣ ህይወትሽ ይጨልማል ገብቶሻል ልክ ጥቁር መነጽር ያደረገ ሰው ሁሉም ነገር ጥቁር እንደሚመስለው ጥቁር ሐሳብና ስሜት እይታም ያለው ሰው መፍትሄ ናይ ሁሉም ይሄ ከተማ በነገራቸው ላይ ባዶ ነበረ ሰዎች በአእምሮአቸው ነው የገነቡት አሁን ይሄን ሬስቶራንት የምትመለከቺ ምንም ያልነበረው ነበር እኔና ቲሞቼ በአእምሮአችን ነው የገነባነው አያምርም ሬስቶራንቱ ከአእምሮአችን ነው የወጣው እሺ እና አሁን አንቺ መጀመሪያ ማሰብ ያለብሽ ነገር ምንድነው የሆነውን መጀመሪያ መቀበል ይሄ ሆኗል ትምህርት እኮ ልምድ እኮ ቀላል እኮ አይደለም አሁን ቤት ግዢ ብለሽ እኮ ዝም ብለሽ አገዥም ትገዣለሽ እንዴ አሁን ትዳሩትን ብትመሰረቺ ዝም ብለሽ ከጎን ሰው ለማናደድ ብለሽ በስልክ ወሰርሽን ሰው አታገቢውም ተምረሻል ሌላው ቢቀር ለልጆችሽ የምትመክሪው ነገር ይኖራል ልምድ አለሽ ስለዚህ ምንድነው መቀበል ፈጣሪ እንድትማሪ የፈለገው ነገር አለ ልጅነት ሊሆን ይችላል ሜቢ ደግሞ እሱን አግብተሽ ብትኖሪ ብሩ ቤቱ ገዝተሽ ኮንዶሚኒየም ሊፈርስብሽ ይችላል መሬት መንቀጥቀጥ ሊመጣ ይችላል ከዛ ትልቅ አደጋ ሊጠብቅ ይችላል ፈጣሪ ይሄን ችግር አመጣውታል ችግር ነው ችግር የለም ተቀበይ መጀመሪያ ተቀበይ በአእምሮሽ ለምን እንደዚህ ሆነ ለምን እንደዛ ነው አትበይ ለበጎ ነው ተቀበይ ሁለት ይቅርበይ እሺ ልጁን ይቅርበዩ ሜቢ በደለሽም ሊሆን ይችላል 500 ሺህ ብር የወሰደብሽንም ሰው ከውስጥሽ ይቅርበይ ይቅርታ ማለት ውስጥን ማጥራት ነው እንጂ ሰው እግር ላይ መውደቅ ምናምን ሳይሆን ያንን የተጎዳውን ስሜትሽን ከውስጥሽ ማውጣት ነው ለምን አዲስ እይታ ያስፈልጋል አሮጌው አእምሮሽን ሞልቶት አዲስ ነገር እንዳታይና እንዳትሰሪ ያደረገ ከሆነ መጀመሪያ ውስጥሽ መስራት አለበት ስለዚህ ቢያምሽም እንኳን ይቅር ማለት አለብሽ ይቅር ማለት አለብሽ ማለት 500 ሺህ ብሩን ተተሽዋል ማለት አይደለም ሜቢ ልትከሺ ትችያለሽ
ግን በተሰበረ መንፈስ ውስጥ ነው የምትሰብሪው። ስለዚህ ልብሽና አእምሮሽ ሲጸዳ ፖሲቢሊቲ ማየት ትጀምሪያለሽ ማለት አዲስ ቤት ለመግዛት አዲስ ቢዝነስ ለመጀመር አዲስ ጸሎት ለማድረግ አዲስ ሰው ለመተዋወቅ አእምሮሽ ስፔስ አገኘ ማለት ነው። አየሽ ከሌለ ግን ቤቱ ጋር ይመጣል። አሁን ብዙ ሰዎች አይተው እንርዳ ይሉሻል። ሚረዱሽ ግን አንቺ ራስሽን ባዘጋጀሽው ልክና በይቅርታሽ ልክ ነው። ፈጣሪ ሁሉ ጊዜ ሊረዳን ደጃችን ላይ ቆሟል። እኛ ግን በሰይጣን ሐሳቦች ውስጣችንን ሞልተናል። ቦታ የለም። ይሄን ነገር ከዚህ ጋር ካላነሳው ሌላ ነገር ይሄን አምጥቼ ማስቀመጥ አልችልም። ይሄን ለማስቀመጥ ይሄን ማንሳት አለብኝ። ስለዚህ አዲሱ የፈካው ህይወት እንዲመጣ አሮጌውን ከውስጥሽ ማውጣትን መለማመድ መቻል አለብሽ። ገና ልጅ እኮ ነሽ። አልኖርሽም። የህይወትሽን እኮ ግማሽ አልኖርሽም። ታውቂያለሽ? የህይወትሽን ግማሽ አልኖርሽም። ዋሪፍ ግን ወደኋላ ዞር ብለሽ ከትናንትናሽ ብትማሪ ትናንትና በቃ ትምህርት ቤቴ ነው ብለሽ ዛሬ እንዳዲስ ብትጀምሪ እንዳዲስ ላይፍን ብትጀምሪ ከዘይሮ አይደለም ብትጀምሪው ከትምህርት ከልምድ ነው ብትጀምሪው። የዛሬ 3 ዓመት የዛሬ 5 ዓመት ስንገናኝ ላይፍሽ አምሮ ቢዝነስ ጀምረሽ እግዚአብሔር የፈቀደው መልካም ሰው መጥቶ ምናልባት ሌላ ልጅ ወልደሽ ገባሽ ከዚህ ቀደም ያለውን ልምድሽን ወደ ተግባር አስገብተሽ ልንገናኝ እንችላለን። ውስጥሽን ግን አዘጋጁ። ሰውን የሚለውጠው ፈጣሪ ነው። ሰውን ሰው አይለውጥም። ሰውን ከአመድ የሚያነሳ ፈጣሪ ነው። ክፉን ነገር በጎ የሚያደርግ ፈጣሪ ነው። እምነትሽ ደግሞ በሱ ላይ ነው መሆን ያለበት፣ ሰው ላይ አይደለም። ሰው እንዳታምኝ። ፈጣሪን ስታምኝ ግን ፈጣሪ ልጆቹን ይልካል። ፈጣሪን ግን ለማመን መጀመሪያ ሰይጣን ያደረገብሽን ክፉ ነገር መልቀቅና መተው መቻል አለብሽ። ማልቀስ ሊያበቃ ይገባል። አትርገሙ ባልሽን። አነሰም በዛም አብራችሁ አሳልፋችኋል፣ ልጆች ወልዷቸዋል። ግልጽ ነው። እናንተ ደግሞ የተከበራችሁ አድማጮቻችን፣ ተከታታዮቻችን እንደ ሁልጊዜው እንግዲህ ልባችሁ የተነካችሁ ሰዎች ካላችሁ ስልክ ልናስቀምጣለን። ደውላችሁ አይዞሽ ማለት ቀላል አይደለም። የተማራችሁን ነገር ምን ያህል ጠንካራ እንደሆነች ንገሯት። የምትችሉ ሰዎች ካላችሁ በገንዘብ ብትረዷት ምንም ችግር የለውም። ገንዘብ አይደለም የምፈልገው፣ ገንዘቤ እንዲመለስልኝ ነው የምፈልገው እንጂ ገንዘብ አትፈልጊ። ላቤ ነው እንዲመለስልኝ። ለምን ስንት በጣም የተቸገረ ሰው መረዳት ያለበት ሰው አለ። እኔ ቤት አለኝ። ገንዘብሽን እንዲያስመልሱልሽ ነው። በቃ ሰውዬው በጣም ደልቶት የሚኖር ሰው ነውና ለምን በቃ ብሬን እንትን ይበልኝ። ስለዚህ በጣም ጥሩ። ስለዚህ ሴትም ወንድም ጠበቃ የሆናችሁ ሰዎች ካላችሁ ገንዘብ እርዳታ አይደለም የምትፈልገው። እሷ የምትፈልገው ወጣት ናት፣ ኢነርጂ ያላት፣ የራሷ ለፍታ ያገኘችው ገንዘብ እንዲመለስላት ነው የምትፈልገው። ሲጀመር ሰውየው አይተክ ይኸውልህ አይተክ መተህ የምትሰጣት ከሆነ ጥሩ ነው። በቃ አይ ክስ አያስፈልግም፣ መዋረድ አልፈልግም፣ የተከበርኩ ሰው ነኝ፣ ይሄን መቼስ ይደርሳል ሳትዋረድ ምትከፍል ከሆነ እሰየው። ምናልባት ቸግሮ ሊሆን ይችላል፣ ምንም ችግር የለውም። ግን አለበለዚያ ግን ጠበቆች አሉ። ደግፋት የምትሉ ሰዎች ካላችሁ ደውሉና በነፃ አቁሟት። እኛም እንከታተላለን። ገንዘብሽ ሐቅሽ ወደ አንቺ እንዲመጣ ሚዲያ ላይ ጠበቃውን አምጥተን ማቅረብ ካለብን እናቀርባለን። ለኢትዮጵያ ሕዝብ ማጋለጥ ካለብን እናጋለጣለን። ግን ሰውየው ይሄን አይቶ ቢከፍልሽና ቢስተካከል በጣም መልካም ነው ብለን የምናስበው። ስለዚህ ለሀገራችን እግዚአብሔር አምላክ ሰላሙን ያውርድ፣ በእናንተ መካከል ሰላሙን ያውርድ። ገንዘብሽም እጅሽ ገብቶ ድጋሚ የምንገናኝ ይመስለኛል። እስከዛ ድረስ ግን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። በቀጣይ ጠቃሚ ተንፈስ እስክንገናኝ ድረስ ቸር ያቆየን። ቴንክ ዩ ሶ ማች።